እንራባለን። ማበሰሩት ግብጾች ለምን ኢትዮጵያን 1600 ዓመት በኦርቶዶክስ ቤተክርስቲያን በኩል በስርዓት ቀኝ ገዝተውናል። በሃይማኖት በኩል ገብተው ቀኝ ገዝተውናል። 1600 ዓመት የራሳቸው ጳጳስ ናቸው የተናገሩት። ብፁዕ አቡነ ማናቸው? የአሁን ቅድም ስማቸው የጠራት የምስራቅ ሸዋ አህጉረ ስብከት ሊቀ ጳጳስ የሞቱት ማለት ነው። እጃቸው ላይ መጽሐፉ አለ የተናገሩት። ቴንኪው ብፁዕ አቡነ ጎርጎርዮስ ማለት ነው። ጃሽ ቴንኪው። እና ከጨረቃ ድንቡሎ ዕቃ እንውጣ ብራዘርዬ። መንፈሳዊ ዓለምም ላይ እንደዚሁ ነው። ጨረቃ ድንቡሎ ዕቃ አጤ ቤት ገባቸው ዕቃ ምናምን ነገር እያልን የምንቀልደው ቀልደው እነሱ ቀልድ ለእኛ ሰጡን። እኔ እናንተ ቀልድ ስንኮምኩም አደርን። ተፋታ ብራዘር። መጽሐፍ ቅዱስ አንብብ ወገኔ። መጽሐፍ ቅዱስ የእግዚአብሔርን ቃል አንብብ። የእግዚአብሔርን ቃል አንብቡ ወንድሞች እናቶች። የእግዚአብሔርን ቃል ስታነብ በነፍስም በስጋም መባረክ ስንታዘው አንብበን ስንታዘዘው እግዚአብሔር ምድራችን ይፈውሳል። ቢያንስ እንኳን እኛ ባያልፍል ልጆቻችን ይለፍላቸው። ምድሪቱ ኃይሏን አልሰጥ ብላ ብትል ከዚሁ ከችግሩም እኮ ከድህነቱም እኮ የተነሳ ነው እርስ በርስ የምንባለው። በጣም ነው ማዝነው የእውነት። እግዚአብሔር ምድሪቱ እንዲታረቃት ከፈለግ ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች ብሎ የሚለው ወደ እግዚአብሔር የምዘረጋ ከሆነ አንተን የኢትዮጵያዊ እኔን ኢትዮጵያ አይደል? በል እንግዲህ ወደ እግዚአብሔር መዘርጋት ማለት ወደ እግዚአብሔር ቃል እጅህን ዘርጋ። እጅህን ወደ እግዚአብሔር ቃል ዘርጋና አንብበው። ስታነበው ልብህ ለእግዚአብሔር ቃል ይሸነፍ። ያኔ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። አንተም በባህር ውስጥ ያለውን ዘንዶ ትገድላለህ፣ ለኢትዮጵያም ልጆች መግባቸውን ትሰጣቸዋለህ ብሎ ያለው ቃል እውን እንዲሆን ከፈለግ እጅን ወደ መጽሐፍ ቅዱሱ ዘርጋና አንሳ። ከዛ አንብብ። መጽሐፍ ቅዱስ አንብብ ነው ያልኩ። በቃ ኦርቶዶክስ ውስጥ ተቀመጠ እዛው መጽሐፍ ቅዱስ አንብብ። እስላም ውስጥ ተቀመጠ መጽሐፍ ቅዱስ አንብብ። ካቶሊክ ውስጥ ተቀመጠ መጽሐፍ ቅዱስ አንብብ። ጴንጤ ውስጥ ተቀመጠ መጽሐፍ ቅዱስን አንብብ። ተቀመጥ እዛው ብራዘር፣ መጽሐፍ ቅዱስ አንብብ። እውነተኛውን አምላክ ያኔ ታውቀዋለህ። ኢየሱስ ክርስቶስን ታውቀዋለህ። በመጀመሪያ ለስጋ ከማሰብ ይልቅ ለነፍስ የተደረገውን ውለታ መጽሐፍ ቅዱስ ይነግርሃል። ሰው በመንፈሳዊ ዓለም ሲባረክ የምድሩን ነገር እግዚአብሔር የዛኑ ያህል ይባርካል። የኦርቶዶክስ ሐዋርያ ቅብብሎች የመጣው ትምህርታቸው ከሐዋርያት አይደለም። ግብጾች ናቸው ሰፋፍተው ገጣጥመው ያመጡት ማለት ነው። እንዳልኩ ዓለም ላንደርስባቸው እነሱ በቴክኖሎጂ ላንደርስባቸው። አሁን የኢትዮጵያ የድህንነት ጥልቀትና የአሜሪካ የብልጽግናን ጣሪያ ብታየው፣ የቴክኖሎጂን ጣሪያ ብታየው መቼ ነው የምንደርስባቸው? መቼ አልኩ። እውነቴን ብዬ የምልህ መቼ ነው የምንደርስባቸው? የነ ጀርመን የብልጽግናን ጥግ መቼ ነው የምንደርስባቸው? የራሽያ በለ የቻይና ምናምን ነገር መቼ ነው የምንደርስባቸው? ቻይናዎች የዛሬ 70 ዓመት ምናምን አካባቢ ላይ የደረቀው ቁርበት ሁሉ ነበር ይበሉ የነበሩት። ታሪካቸውን ብታዩ እነ ታኦማንጎ ነው ታኦማን ነው ማለት የሚባል የነሱ አንድ ሪቮሉሽን ያስነሳ ሰው አለ። ማኦ ሶሪ ማኦ ቴንክ ዩ የታንጎና ታጎልልን ማኦ ማለት ነው። ስራን የለወጣቸው ስራ ማለት ነው። እኛ እንዳንሰራ ምን አደረጉን? ግብጾች መጡና በሐዋርያ ቅብብሎች በኩል እጃችንን አሰሩ ማለት ነው። እጃችን ብቻ ነው የምታሰረው፣ አይምሯችን ሁሉ ታሰረ። በዓል ነው የግዝት በዓል እየተባለ ማኦ ኢትዮጵያ ቴንክ ዩ አየህ
አሁን እንደ ማኦ አይነት ሰው ያስፈልጋል ኢትዮጵያ ውስጥ። ሰው እኮ ሲነሳልን ራሱ እንኳን የማንሰራ ይኸው። አሁን እኔ ዛሬ ፖለቲካ ተናገርካት ወዲህ ልናገር። ጌታ እግዚአብሔር ደግሞ ፖለቲካስ ቢሆን ስለ ህዝባችን አይመለከተንም። የጠቅላይ ሚኒስትር አብይ ሲመጣ አሁን ስንቱ ነው የሚረግመው? ግማሹ ለልማት ተነሳ ተብሎ ሲባል አይ ነው በድህነት የሰራኑ ቤት ሲፈርስብን ምንድነው ተመጣጣኝ ካሳ ላይ ከፍሉ ይችል ይሆናል። ግን በቃ ለልማት ከሆነ አገር የሚለወጠው አንድ ትውልድ ተጎርቶ ለሌላኛው ትውልድ ነው የተሳካ ነገር የሚያደርሰው ማለት ነው። እኛ በሚኒሊክ ዘመን ሰሩ፣ ሚኒሊክ ረጋጭ፣ ሚኒሊክ ገዳይ፣ ሚኒሊክ ደፊ ምናምን ነገር ብለዋሉ። ኦኬ እሳቸው ሄዱ፣ አፄ ኃይለሥላሴ መጡ። አፄ ኃይለሥላሴም እሳቸው በዳይ ጨቋይ ምናምን በዘመናቸው ሁሉም መልካምም ነገር መጥፎም ነገር ሰርተው አልፈዋል። ከዛ ደርግ መጣ። ደርግ ደግሞ ሲመጣ ይሄ ሰው በላ አውሬ ጭራቅ ምናምን ነገር ብለናል። እሱም ወረደ። ከዛ ኢህአዲግ መጣ። ኢህአዲግ ደግሞ መምጣ ሰዓት ላይ በቃ በቀን 3 ያበላችኋለሁ ብሎ አለ። ህልም ሆኖ ቀረ። እነሱም በዘመናቸው መልካም የሰሩት ሰርተው መጥፎም ሰርተው አለፉ። የኢህአዲግን መንግስት ማለት ዳግም ኢትዮጵያ ውስጥ ላይ ገዛ የኢህአዲግ የሚባል ፓርቲ። ከዛ ደግሞ ኃይለማርያም መጣ። በዛው በኢህአዲግ ውስጥ ሆኖ ማለት ነው። ከዛ እሱም ደግሞ አለፈ። አሁን አብይ አለ። አብይም ደግሞ ያልፋል። ልማት ግን ከሰራው ጋራ ለምንድነው ልማት የማይሰራው? አሁን እኛ እስከ ዛሬ የተነሱ ነገስታቶቻችን ጦርነትን ሰብቀዋል፣ ጨምቀዋል፣ ደግሰውልናል። ህዝቡም ጭምር ማለት ጦርነት ናፋቂ። ልማትስ ሲሰሩ ልማትን አደናቃፊ። አሁን ጴንጤ ስለሆነ ለጴንጤ አድል ተብለ እንዳትለኝ። የጠቅላይ ሚኒስትር አብይ እየሰራ ያለውን ኢትዮጵያ ውስጥ እየሰራ ያለውን እዛው እያየ አንተ እንትን ልማት ተነሳ ምንድነው የተፋሰስ የወንዞቹ ምናምን ነገር የተባለው እሱ ፈረሰ፣ የቀበሌ ቤት ፈረሰብኝ ብለ እንዴት እትብቴ ከተቀበረበት ቢላል ከካሳንቺስ እንዴት እነሳለህ ብሎ መነሳት ካለብህ መነሳት አለብህ ብራዘር። ከኢትዮጵያ ውጭ አሽቀንጥረው አልጣሉም። ገላን ኮንዶሚኒየም አካባቢ ከሰጠ በቃ ሂዳ ወደ አቃቂ አካባቢ። ከኢትዮጵያ ወጣ እንደ አልወጣም። ከአዲስ አበባ ግዛት ወጣ አልወጣም። ምድሪቱ ትለወጥበት። እኔ በውጭው ዓለም ላይ ነው ያለሁት ብራዘር። የ100 ዓመት ታሪክ ነው ያላቸው አንዳንዶቹ ሀገሮች። ካሜራ ላይ አንድ ቀን ካሜራ ከፍቼ ከተሞቹን አሳያቸዋለሁ። እዚህ ከተማ ያለሁበትን ከተማ ማለት ነው። የቢቾቹ ማማር ማለት የወንዙ የቢቹ የውቅያኖሱ ዳርቻ ላይ ያሉ የመዝናኛ ቦታዎች ማማር ብራዘር፣ እንዴት አድርገው አገራቸውን እንደሚሰሩት ሁሉ ቀን ባየው ሰዓት ላይ ወክስ አድርግ ከልጆቼ ጋር ስጫወት ጋርደን ሲሄድ ዛፎቹን እንዴት አድርገው እንደተከሏቸው፣ እንዴት አድርገው እንዳቆሟቸው፣ እንዴት አድርገው እንደሚንከባከቧቸው። የእኛ ሀገር እኮ ሰው አይደለም ዛፍን እኮ በባለፈው አይታችኋል። አዲስ አበባ ውስጥ የተተከለውን አዳነች አቤቤ ተክላለች። እሱ ባይሱዙ ይገጭልሃል። ኦነግ ሸኔ ተነካብኝ ብሎ የአዲስ አበባን ዛፍ ይሰብራል። አየህ፣ ፋኖ ተነካ፣ ወያኔ ተነካ ብሎ ይሄ ከምን የመነጨ ነው? በትውልድ ሲሆን እንደዚህ የሚሆን በተረት ያደገ ትውልድ እኔ ተጎድቼ ትውልዶቼ ልጆቼ እና የሚመጣው ትውልድ ይለፍለት ብሎ እንኳን አይልም። ከተማችን እንዴት ነበረ የሚያስጠላው አዲስ አበባ። አሁንስ ቢሆን የሆነ ቦታ ላይ እኮ ከፍ ብለህ ቆመ የሆነ ፎቅ ላይ ከፍ ብለህ ብትወጣ የምታውቁት ማለት ነው። ከላይ እኮ ቆርቆሮ በአፄ ሚኒሊክ ዘመን የተመታ ቆርቆሮ እላው ላይ አንድ መዓት ድንጋይ ተከምሮበት አንድ መዓት እንጨት እላው ላይ ተደርቦበት ንፋስ እንዳይወስደው ተብሎ ዝናብ በዘነበ ሰዓት ላይ እኮ ቤቶቻችን፣ እኔ ገጠር ነው ያደግኩትኝ። ቤቶቻችሁ አዲስ አበባ ከተማ ውስጥ ያላችሁ በተለይ የአሮጌ ቆርቆሮ ከመሆኑ የተነሳ ዝናብ በየቦታው አይደል እንዴ ጆግ የምታስቀምጡት? እሱ ቤት ፈረሰብኝ ብለህ ዋይ ዋይ ትላለህ። ይፍረስና ያማረ ይሰራ እንጂ
ዝናብ የሚያፈስ ቆርቆሮ ለምን ተነሳብኝ ብሎ ማለት ነው ወንድሞች። እንትኑ ግድግዳው እኮ አጋዱላል። በንጉሱ በአፄ ሚኒሊክ ዘመን የተሰሩ ቤቶች አዎ ፖለቲካ ማለት የህዝብ አስተዳደር ማለት ነው። እንዲህ አይነት አይምሮ የሻገተ ትውልድ የዛገ ቆርቆሮ ተነሳብኝ የአያቴ ቤት ፈረሰ ብሎ ይላል። አንተ እዛ ቤቱ ስለተወለድክ አዎ ለቦታው ምናምን ነገር ትዝታ አለህ ምናምን ነገር በቃ ይፍረስና ይሰራ እንጂ ለውጥ ካስፈለገ አንድ ትውልድ ተጎድቶ ለሌላኛው ትውልድ ሲያስተላልፍ ነው። አንደኛው ትውልድ መጎዳት አለበት። በቃ የኛ ዘመን ትውልድ ተጎድቶ ለልጆቻችንና ለልጆቻችን ኢትዮጵያ ትለወጥ። አለቅ ለሀገራቸው ሐዋርያቱ አያስቡም ነበር እንዴ? ስለ ሀገራቸው ጉዳይ፣ ስለ ሀገራቸው መንግስት ጉዳይ እኮ እነ ጴጥሮስ ጠይቀዋል። ስለ ሀገሬ መንግስት ጉዳይ ስጠይቅ ፖለቲካ ብለህ ብትል እኔ ጉዳይ ነው አልኩ። ብራዘርዬ በደንብ እስኪ ነስርህ ድረስ እነግርሃለሁ። የምትፈወስበት አገራችን የሚፈወስበትን እውነት ማለት ነው። እነ ቅዱስ ጴጥሮስ እንኳን የሀገራቸው ጉዳይ ተመልክቷቸው ጠይቀዋል። የህዝባቸው መለወጥ፣ የመንግስት መምጣት፣ የመንግስትን መመለስ ጠይቀዋል። ስለ ህዝብ ስትጠይቅ እነሱ ሲያወሩ ስለ ዘረኝነት ጽድቅ ነው። እኛ ግን ስለ ሀገራችን መለወጥ ጉዳይ ስናወራ ፖለቲካ ውስጥ አትግባ ይላል። ፖለቲካ ማለት የግሪክ ቃል ነው አደለ? የህዝብ አስተዳደር ማለት ነው። ህዝቤ ማን ነው? የእግዚአብሔር ህዝብ የእግዚአብሔር ነው። ስለዚህ በቀናነት የሚሰሩ አገልጋይ መሪዎች ቢመጡ ያ መሪ ደግፈው፣ ሲያጠፋ ተቃውሞ። እስከዛሬ ኢትዮጵያ ውስጥ የነገሱ ነገስታት ለምድራችን እጅግ መልካም ነገርም አድርገዋል፣ እጅግም መጥፎ ነገር አድርገዋል። ከመልካሙ ጋር እንተባበር፣ ከመጥፏቸው ጋር እንተባበር። ኢትዮጵያ አገራችን እንዳታድግ ኬንያ ስራችን ቁጭ ብሎ ኬንያ በድህነት ተነስታ አታውቅም። ብዙ ጊዜ ያው አፍሪካ በሙሉ ሶስተኛ የወደቀ ሀገር ነው ተብሎ ይባላል። ግን ቢሆንም የኬንያ ህዝብ ተራበ፣ በድርቅ ተመታ ተብሎ ሲባል ሰምተን አናውቅም። እኛ እኮ ሱማሌ እኮ የሚሰድበን ሰው እኮ ነን ስራችን ቁጭ ብለን። የቻይናን ሀገር በተለይ ውጭ ሀገር ያላችሁ ሰዎች የቻይናን ሀገር ዩቲዩብ ላይ ጉግል አድርጉና እስኪ ዩት ወንድሞች እናቶች፣ ልማት እንዴት እንዳደርጉት ወንዙን እንዴት እንደጠለፉላቸው ወንድሞች ይኸውላችሁ። 100 ዓመት ከዚህ በኋላ እንኳን ብንሰራ እነ ቻይና ላይ አንደርስም። ወንዙን እንዴት አድርገው እንደጠለፉላቸው ወንዙን በጀነሬተር ይሄ በትልቅ ግዙፍ በሆነ ፓምፐር ውሃውን አውጥተው ገድበው ውሃውን አውጥተው ውሃው ሊደርስበት ከሚችለው በላይ አልፎ ተራራን አሻግረው ወደ ሌላ ቦታ ላይ አፍስሰውት እያንዳንዱ ቻይናዊ ገበሬ ቱጃር ነው አልኩ። እኔ ባለሁበት ሀገር ቤቶች ሲገዙ የሚገዙት አብዛኞቹ የኤዥያ ሰዎች ናቸው። ኮሪያና ቻይና፣ ጃፓን ሀገር ዓመታዊ ፍቃድ በግድ ነው ውጡ ተብለው የሚባሉት። በግድ የቅርብ ርቀቶቼ ናቸው እነሱ። እኔ ካለሁበት ሀገር በግድ ወንድሞቼ ውጡ በግድ ተብለው፣ እኛስ ጨረቃ ድንቡሎቃ አጤ ቤት ገባች አውቃ። በቃ ቁጭ ብለህ ተረት ብቻ ማውራት። ዛሬ የዓመቱ ሚካኤል ነው፣ የዓመቷ ማርያም ነች፣ የዓመቷ አርሴማ ናት። በላዩ ላይ ይጨመሩልሃል። አዳዲስ ታቦታት ተገኙ፣ ወረዱ፣ መጡ፣ ምናምን ነገር ገቡ፣ ሄዱ፣ ተገኘች፣ ወረደች እያሉ ማለት ነው። ተነሳና አገርን መለወጥ የምትፈልግ ከሆነ ወደ ሰራዊቱ ጌታ ወደ እግዚአብሔር እጆችህን አንሳ ማለት የእግዚአብሔርን ቃል አንሳና አንብብ። ስታንብ እውነትን ታውቃለህ። ከዛስ እውነት አርነት ያወጣሃል። በመጀመሪያ ካለ መንፈሳዊ ድቅድቅ ጨለማ ውስጥ ያወጣል። የክርስቶስ የክብሩ ወንጌል ብርሃን ይበራልሃል። ነፍስ ከዘላለም ጥፋት ትድናለች በመጀመሪያ። ከዛስ
ሁለንተናዊ ፈውስ ደግሞ እግዚአብሔር ለምድርም ለሀገርህም ለህዝብም በረከት ያደርጋል። እኔ ለሀገሬ ለኢትዮጵያ በረከት እንዲያደርገኝ በያው ጌታ ፊት በዘመኔ ኢትዮጵያ በእኔ ዘመን እግዚአብሔር ተአምራታዊ ነገር ቢያደርግልኝ አገሬን እንዴት እንድለውጣት አውቃለሁ። በማግስቱ ብሞት አይቆጨኝም። አገሬን ለውጫት ማለት ነው። ለምንድነው እኛም አንሰራው? በዓል ብለው አሉ። በዓል ኢትዮጵያ ውስጥ እንደሚከበር የትም ሀገር ላይ አይከበርም። ናና ሲያው ነጮችን እዚህ ዛሬ አርሴማ ነች፣ ነገ ኪዳነ ምሕረት ናት፣ ተነገ ወዲያ እንትና አቦዬ ነው፣ እንትና ጊዮርጊስ ነው፣ እንትና ምናምን ነገር አንድ በዓል ዓመታዊ በዓላት አለ እዚህ ሀገር። እኔ ባለሁበት አሁን ገናና ፋሲካ ሲሪየስ ነው። ማንም ሰው አይከፍትም። ማንም ከዛ ውጪ የነፃነትና የአንዳንድ ብሔራዊ በዓላት አሉ የምናከብርበት ዝግ የሚሆንበት ማለት ነው። በቃ ከዛስ ውጪ ብራዘርዬ 24 ሰዓት ነው የሚሰራው አልኩ። 24 ሰዓት ለውጥ በአንድ ቀን ጀንበር አልመጣም። እኛ አንዳንድ ቀን ነው የምንሰራው። የመጽሐፍ ቅዱስ በዓላት ፋሲካና ገና ብቻ፣ ክርስማስና ኢስተር ማለት ነው። የክርስቲያን ሀገር ነው ወይ ብለህ ብትለኝ፣ አዎ እኔ ያለሁበት ሀገር የክርስቲያን ሀገር ነው። አብዛኛው ፖፑሌሽን ክርስቲያኖች ናቸው። ልክ አሜሪካ እንደሆነው ማለት ነው። ለእኛ ክርስትና የአርሴማን በዓል ማክበር ነው። ለእነሱ ክርስትና ግን የጌታችን የኢየሱስ ክርስቶስን ማክበርና በእርሱ ማመን በዓልም ከተባለ እሱ ሁለቱ በጣም ሲሪየስ ነው የሚከበረው። በዛን ቀን ምንም ነገር እንዲከፈት አይፈቀድም። አለቅ በየሆቴላቸው በየማረፊያ ቦታቸው ስትሄድ ትውልዱ እንዲያነባው በእያንዳንዱ ሆቴል መሳቢያ ውስጥ ወንድሞች እናቶቼ ብሉይና አዲስ ኪዳን ተቀምጠዋል። መጽሐፍ ቅዱስ ማለት ነው። በእያንዳንዱ ሆቴል ውስጥ መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳን አብሮ ያለው ተቀምጧል። ዋት ብሔራዊ መዝሙራቸው ላይ እግዚአብሔር አገራችንን ጠብቅ ተብሎ ይባላል። እኛ ግን ኢትዮጵያ ትቅደም አቆርቋዣ ይውደም ብሎ የሚል መዝሙር ነው ያለን። ሲሪየስ እኮ ነው የምነግርህ። መጽሐፍ ቅዱስ በየሆቴሉ በየመናፈሻው ተቀምጧል፣ ሰው እንዲያነብ ማለት ነው። መጽሐፍ ቅዱስ አይደለም፣ እነዚህ በምድራዊው ላይ ያሉት በዚህ አሁን ባለው በዓለማዊ እውቀት እንኳን ሰው እንዲያነብ በየመናፈሻዎቻችን ውስጥ የመጽሐፍ ማስቀመጫ አንዳንድ ቦታዎች ላይ ያሉ። አሁን እኔ እያየሁት ያለሁት በታማኝነት እዛ ቁጭ ስትል አንብበው እዛ ወይ ትተዋለህ ወይ ደግሞ ካልጨረስከው ይዘው ወደ ቤት ትሄዳለህ። በታማኝነት አንብበው ሲጨርሱ ወንድሞች እናቶች በታማኝነት አምጥተው እዛ ያስቀምጣሉ። አይቀዱ፣ አይጥሉ። በጌታ በኢየሱስ ክርስቶስም አይምሮ እኮ ምን አይነት እኮ መባረክ እንደሆነ መናፈሻ ሄደን ቁጭ ብለን እዛ ቁጭ ሲሉ ትውልዱ እንዲያነብ መጽሐፍቶች አስቀምጠዋል። በታማኝነት ይዘው ይሄዳሉ። ከዛ አይሸጥም፣ አይለወጥም። ከወሰድከው የምትወስደው እኮ ትችላለህ። ማንም እንትን የሚል የለም። ግን አንስተውት አንብበውት ታሪኩ ከጣማቸው ይዘው ትሄዳሉ ወደ ቤታቸው። አንብበው በታማኝነት ሳምንት ባልሞላ ጊዜ ውስጥ መልሰው እዛው ቦታ ላይ ያስቀምጡታል፣ ሌላ ሰው እንዲያነበው። አይመቀኙም። እኔ አንብቤዋለሁ ብለው ቀደው አይጥሉትም። መልሰው እዛው ቦታ ያስቀምጡታል። እንዴት አይነት የተባረኩ ናቸው! በእውነት እኮ ነው ብዬ የምልህ ነጮች፣ በእውነት እኮ እግዚአብሔር ይባርካቸው። አሁንም የተባረኩ ናቸው። እኛ ሀገርስ ቢሆን ቀዶ የከሰል ማቀጣጠያ ያደርገዋል ቢያንስ።
የክርስቲያን ሀገር ነን ብለን እንላለን እኛ ሀገር አይደል? የትኛው ሆቴል ውስጥ ነው መጽሐፍ ቅዱስ እኛ ሀገር ያለው? ንገሩኝ። ሸራተን አዲስ ገብቶ ያደራለ? ሂልተን ገብቶ ያደራለ? እኔ ባጣገቡ ነው ያለፍኩትኝ። ምንም ጉራዬን አልቸረችርም። ሂልተን፣ ሸራተን፣ ጊዮን ሆቴል ገብቶ ያደራለ? በዛ ሆቴሎች በእነኛ ሆቴሎች ውስጥና በሌሎች ሆቴሎቻችን ውስጥ መጽሐፍ ቅዱስ ተቀምጧል? በአገራችን ሆቴል ውስጥ የለም፣ የለም። በክርስቲያኑ ተብሎ በተባለው ሰው ቤት እኮ መጽሐፍ ቅዱስ እኮ አይገኝም፣ አይደለም በሆቴል ውስጥ። እንኳን ሆቴል ውስጥ እቤታችን ስንት ሰው አሁን እዚህ ገብቶ የሚሳደበው ሰውዬ እቤቱ መጽሐፍ ቅዱስ የሌለው ሰው አለ። ክርስቲያን ነው ግን እቤቱ መጽሐፍ ቅዱስ የለም። እቤቱ በዘሩ መጽሐፍ ቅዱስ ነክቶ አያውቅም። የእግዚአብሔር ቃል የለውም፣ መጽሐፍ ቅዱስ የለም፣ አያነብም። አባቱም ዝም ብለው ሲደናቆሩ ነው የሞቱት። እሱም አሁን ዝም ብሎ እየተደናቆረ ነው የሚሞተው። መጽሐፍ ቅዱስን አያነብም። ከእግዚአብሔር ግን የሆነ ተአምራት ይጠብቃል። ቸሩ መድኃኔዓለም ሀገራችንን አንተ ባርክልን ብሎ ይላል። መባረኪያው እግዚአብሔር ሲባርክ አንተን የሚባርክ ሲባርክ ደግሞ ልጁን በመስጠት ነው የባረከን። ቅዱሱን ቃል ስታነባው አይምሮህ ልብ ሁሉ ይባረካል። ከዛስ የተባረከ ሐሳብ ታወጣለህ ማለት ነው ለምድርህ ለሀገርህ። አንተ መድኃኔዓለም በቅዱስ ቃሉ ሊባርክህ ቃሉን ሰጥቶ አንተ ቃሉን አንብበ አንተ ካልተባረክህ በምኞት ብቻ መድኃኔዓለም ባርክ አንተ መሰሪ ሆነህ እግዚአብሔር ምድሪቱን እንዲባርክ ትጠብቃለህ። እግዚአብሔር ምድሪቱን ሲባርክ እግዚአብሔር ምድሪቱን የሚባርከው በምድሪቱ ላይ ያለውን ትውልድ ቅዱስ ቃሉን አንስቶ ሲያነብ በዛ ቃል ለመኖር ትውልዱ ሲጨክን እግዚአብሔር ያን ትውልድ ይባርከዋል። ስለዚህ የተባረከው ትውልድ የተባረከ ሐሳብ ያወጣል ማለት ነው። የተባረከ ትውልድ አርቆ ያያል ማለት ነው። የተባረከ ትውልድ አማራ፣ ኦሮሞ፣ ትግሬ፣ ከምባታ፣ ወላይታ እያለ ሌሊትና ቀን ሲያላዝን ሲያለቅስ አታገኘውም። የተባረከ ትውልድ እንደ ህዝብ እንደ ሀገር ለወገኑና ለህዝቡ የሚያስብ ሰውን በሰውነቱ የሚያከብር ክርስቶስ ሞቶለታል፣ በስላሴ አምሳልና መልክና አምሳል ተፈጥሯል ብሎ ሰውን ያላድሎ ያለ ዘሩ ያለ ቋንቋው ያለ ጎሳው ያያል ይመለከታል። የተባረከ ትውልድ ማለት ነው። የተረገመስ ትውልድ አማራ አማራ ነው አንደኛ፣ ኦሮሞ ኦሮሞ ነው ኦሮሞ 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 ነው አንደኛ አንደኛ ኦሮሞ ይልላል። ትግሬ ትውልድ ሰው አንደኛ ነው ይላል። ሰው አማራ፣ ኦሮሞ፣ ትግሬ፣ ከምባታ፣ ሀዲያ፣ ወላይታ ሳይል ማለት ሰው በእግዚአብሔር መልክና አምሳል የተፈጠረ ሰው ክርስቶስ የሞተለት ሰው ሰው የተባረከ ትውልድ እንዲህ ማሰብ ይጀምራል ማለት ነው። ይህንን ጠማማ ሐሳባችንን ከውስጣችን ነቅሎ የሚያወጣ ማንም የለም። ለአርሴማ ተሳሉልህ እኮ አንተ ግን ህይወት አልተቀየረም። ለሚካኤል እኮ ተሳሉልን፣ ለቁልቢው ገብርኤል፣ ለጭቁኑ ሚካኤል እያሉ ማለት ነው። ለእስረኛው ሚካኤል፣ ለተለቀቀው ገብርኤል እያሉ ስንት ጧፍ እኮ አንቦገቦ፣ ግን ባህሪያችን አልተለወጠ፣ ክፋታችን አልተለወጠ። የእግዚአብሔር ልጅ ኢየሱስ ክርስቶስን ስናገኘው ነው መሰሪነታችን ከውስጣችን የነቀለው። አውሬነታችን አውጥቶ በግ ያደረገን ክርስቶስ ነው። ወደ ቃሉ እውነት ስንመለስ ወንድሞችና እህቶች ለትውልድህ የተባረከ ሐሳብ የሚያፈልቅ ይሆናል አይምሮህ። በእግዚአብሔር ቃል የተቃኘ አይምሮ፣ ፈሪሃ እግዚአብሔር ያለው ልብ። በዓል ከምታከብር እግዚአብሔርን አክብር። እግዚአብሔርን ስታከብረው ቀን አይደለም የምታከብርለት። እግዚአብሔርን ስታከብረው መጽሐፍ ቅዱሱን ነው የምታነሳው። ከዛ ቅዱስ ቃሉን ታነባለህ። መጽሐፍ ቅዱስ ታነባለህ። መጽሐፍ ቅዱስ ስታነብ በመጀመሪያ ይህንን መርዝ መድኃኔዓለም ከውስጥ ነቅሎ ያወጣልሃል። ዘረኝነት የተባለ የተጣባ ተውሳክ ውልቅ አድርጋ ያወጣልሃል ማለት ነው። በእርግጥ መጽሐፍ ቅዱስን እኮ አንብበው መጽሐፉን ይዘውት መጽሐፉን በአማርኛም በግዕዝም በኦሮምኛም በትግርኛም በየቋንቋ ሁሉ እንደፈለገ እየቀሸሩት
አሁን ቁጥር አንድ እኮ አላዛኞቹ የት ነው ያሉት? ኤርሚያስ ነገሩ እኮ እንዴ ዘረኛው የት ነው ያለውና በእግዚአብሔር ቤት ውስጥ በተባለው ነው ያለው። ቸርች ነው ያለው፣ ቤተክርስቲያን ነው ያለው። እናቶቻችን በስታቴ በድስት ወጥ እንደሚሰሩ እየወጠወጡ ዘሮሽ አለ ነው ያልነው። ይህ ሐዋርያዊ ቅብብሎሽ መጣ የተባለው ከየት ነው? ከግብፅ ነው። ከግብፅ የመጣ ሐዋርያዊ ቅብብሎሽ ምንድነው ያደረገን? የእግዚአብሔር የሚመስል ግን የእግዚአብሔር ያልሆነ ትምህርትን ተከለብን በምድራችን ላይ። ግብፅና እኛ እስከማንገናኝ ድረስ ማለት ነው። በመጡ ነገስታቶቻችን ዘመን ሁሉ እያንዳንዱ ንጉስ ከውጭ በብድርም ይሁን ለምነንም ይሁን አባይ የሚባል ውሃን እንዳንገድብ የከለከሉን እኮ እስረኛ አድርገው። እኔ ወንድሞቼ እናቶቼ እናንተ የፈለጋችሁት ልትሆኑ ትችላላችሁ። ጠቅላይ ሚኒስተር መለስ ዜናዊ እግዚአብሔር አምላክ ዘር ትውልዱን ይባርክ። ለምን በለኝ። ያጠፋው ጥፋት አለ ምድሪቱ ላይ። አዎ ልክ ደርግ እንዳጠፋው እሱም አጥፍቷል። ኃይለ ሥላሴ እንዳጠፋው እሱም አጥፍቷል። ሚኒሊክ እንዳጠፋው እሱም አጥፍቷል። አፄ ቴዎድሮስም እንዳጠፉት እሳቸውም አጥፍተዋል። ታዲያ ለምን ትባርከዋለህ ብለህ ካልከኝ በአፄ ሚኒሊክና በቀዳማዊ ኃይለ ሥላሴ ዘመን በደርግም ዘመን በተለይ በአፄ ኃይለ ሥላሴና በደርግ ዘመን አይ ቲንክ በንጉሱም በአፄ ሚኒሊክም ዘመን ይመስለኛል የአባይን ውሃ እንዳንገድብ ግብጾች ያደረጉብንን ሸርና ተንኮል ታውቁታላችሁ ወይ? ጠቅላይ ሚኒስትር መለስ ምንድን ነው ያለው? አልቀበልም። በሁለቱም ነገስታት ዘመን የተፈራረማችሁትን ፊርማ ወደዛ አድርጉት። ከአይኤምኤፍ ከዓለም አቀፍ የገንዘብ እርዳታ እንዳይደረግልን አስከልክለው ከአሜሪካ ጋር አብረው አሜሪካ ለመካከለኛ ምስራቅ ፖለቲካ ግብፅ ስለምትመቻት እሷን ይዛ እኛን አባይ ላይ እንዳንሰራ የቀድሞ ነገስታትን አስፈርመው መለስ ምን አላቸው? ሁኬርስ አይመለከተኝም አለ። ለዚህ ነው ዘር ትውልዱን እግዚአብሔር ይባርክ ብሎ የሚለው። አይመለከተኝም። ገንዘብ ለምነን እንዳንሰራ ሲያስከለክሉን፣ በብድር አምጥተን እንዳንሰራ ሲያስከለክሉን ጠቅላይ ሚኒስትር መለስ እግዚአብሔር አምላክ ይባርካቸው የአገሬ ህዝብ ይሰራዋል አለቅ። ዘር ትውልዱን እግዚአብሔር ይባርክ የጠቅላይ ሚኒስትር መለስን ማለት ነው። ዘር ትውልዱን ይባርክ እግዚአብሔር። ለምን? በቀድሞ ነገስታቶቻችን ዘመን ግብፅ ያስፈረመችውን አሽቀንጥሮ ጣለና ህዝቤ ይሰራዋል አለ። ጀመረ። አይ ቲንክ 65% አይደለ ምናምን ነገር የሄደ የነበረ የአባይ ግድብ። አዎ ከዛስ ኃይለማርያም ጀመረ። ከዛስ አብይ ዘመን የኢትዮጵያ ህዝብ ጀመረው፣ የኢትዮጵያ ህዝብ ጨረሰው። ሃሌሉያ እላለሁ እኔ ለዚህ። ቢያንስ አልኩ ቢያንስ ሌላውን ተው፣ አገሬ ኢትዮጵያ አምፖል መብራት በየከተማይቱ ታገኛለች። ሌላውን ተው። የኔ እናት መስታወት በኩበትና በእንጨት ነው የምትጋግረው፣ ባገዳ እህል። አገዳ ማለት የበቆሎ አገዳ ምናምን ነገር ተሰብስቦ፣ ያንተም የአንቺም እናት ሳጋቱራ የከብቶችበት ተጠፍጥፎ ኩበት ከኦሮሚያ ክልል የሚገባል አዲስ አበባ፣ እሱ ይቀራል ማለት ነው። የኤሌክትሪክ ኃይል እናገኛለን ማለት ነው። ዋት አዎ፣ ክብር ለመንፈስ ቅዱስ ይሁን። እግዚአብሔር ሆይ መሪዎቼ፣ ጠቅላይ ሚኒስትር መለስ፣ ጠቅላይ ሚኒስትር ኃይለማርያም፣ ጠቅላይ ሚኒስትር አብይ የኢትዮጵያን ሕዝብ ይዘው ይህንን ወንዝ ላይ የተጀመረውን ግድብ ተጨርሶ ፍጻሜ ላይ ሊደርስ የመጨረሻውን ሪቫል ልንቆርጥ
ወራቶች ቀርተዋል። በዚህ ዓመት የመጨረሻው ሪቫን ይቆረጣል። እግዚአብሔር ሆይ እጅግ አድርጌ አመሰግንሃለሁ። አገሬ ኢትዮጵያ የወንጌል ብርሃን እንኳን ባይበራላት ለወንጌል ልቧን እንኳን ብዘጋ የምድር መብራት ኤሌክትሪክ እናቶቻችን መብራት ሊያዩ ነው። የገጠሪቱም የከተማይቱም ገጠሪቱ ኢትዮጵያ ውስጥም ከተማ ውስጥም ያሉ መብራት ሊያገኙ ነው። መብራት በመንፈሳዊ ዓለም ጨለማ ውስጥ ሆነን በምድራዊ ዓለም ጨለማ ውስጥ ሆነን በኩራዝ ወንድሜ በኩራዝ ነበር። አንተ ከተማ ውስጥ ነህ ብልጭ ድርግ መብራት መጣች ሄደች እያልክ ነው። እኔ እንኳን እስከ 7ኛ ክፍል ስማር ሚኒስትሪ እንኳን 6ኛ ክፍል ስፈተን በኩራዝ ነው ያነበብኩትኝ። የጋዝ ጭስ ህዝቤ ከእንደዛ አይነት ውስጥ ይወጣል። ቢያንስ ከዚህ በኋላ እንኳን የሚወለዱ ኢትዮጵያውያን በገጠሪቱም በኢትዮጵያ የሚያሉ በኩራዝ ጭስ አያነቡም። አምፖል ይበራል ማለት ነው። ቢያንስ ምድራዊ ጨለማችንን ሊያስወግድ የሚችል የኤሌክትሪክ ኃይል ከአባይ ላይ ቀጥታ ከዚህ በኋላ የሚቀረን ገመድ ዝርገታና ምንድነው ኬብሎች እና ምንድነው ይሄ ፓወሩ መሸጋገሪያውና ይሄ በቃ ገመዱና ይሄ ማሰራጫው ነው ይቀረን። አለቅ በነገስታቶቻችን ዘመን ይህንን የከለከለች ግብፅ ነበረች። አታመሰግንም አይደል? እኔ አመሰግናለሁ። በአፍጢሜ ተደፍቼ አመሰግናለሁ ጌታዬን ስለ ሀገሬ፣ ስለ ኢትዮጵያ ሕዝብ፣ ስለ ድሃው ገበሬ ከላዩ ላይ ከመቀነቱ ላይ ወስዶ ስለተሰራው ድልድይ ማለት ነው። ሶሪ ግድብ ማለት ነው። ከልክለውን ነበረ። የእነሱ አይነት የሀገሬ ሕዝብ ጠላቶች የሆኑ እዚህ ውስጥም አሉ። አሁን እያያቸው ማለት ነው። እናቱ ሽልጦ ዳቦ ጋግራ ጉልት ላይ ቁጭ ብላ ቀይ ሽንኩርትና 3 እና 4 ድንች ደርድራ እሱን ሸጣ ያስተማረችው ሰውዬ እዚህ ይስቃል። አሁን ይኸውልህ እነኚህ የሚስቁት በሙሉ እናቶቻቸው ጉልት ላይ ቀይ ስር ምናምን ነገር አስቀምጠው 3 4 እችን 10 ብር እችኛዋን 20 ብር ግዙኝ እያለ ያሳደጉት ትውልድ ነው እዚህ የሚስቀው። እናትህ ከጨለማ ውስጥ ልትወጣ ነው መብራት ሊበራላት ነው ተብሎ ሲባል ኖ አይበራላትም ይላል። ያው በኩበትህ ታጸን ማለት ነው። የተረገመ ትውልድ የተረገመ ሐሳብ ያፈልቃል። የተባረከ ትውልድ ግን የተባረከ ሐሳብን ያመጣል። የተባረከ ትውልድ ቢያንስ የተባረከ ሐሳብ እንኳን ባያመጣ የተባረከ ሐሳብ የሚያመጡ ሰዎችን መሪዎችም ይሁኑ ማንም ይሁን በሃይማኖቱ እስላምም ይሁን ኦርቶዶክስ ካቶሊክም ይሁን ማንም የተባረከ ሐሳብ ሲያመጣ ከዛ ሰው ከተባረከ ሐሳብ ጋር አብሮ ይቀጥላል፣ አብሮ ይቆማል። እኔ አንድ ኦርቶዶክሳዊ ተነስቶ ለሀገሬ ለኢትዮጵያ የሚጠቅም ነገር ሲያደርግ በምንም አይነት መልኩ ለዛ ሰው ቀኜን ነው የምሰጠው። ኦርቶዶክስ ነው ምናምን ነገር ብያለሁ። ኖ እሱ በሃይማኖት የተለያየ ነው። በሀገር ግን አገር ነን። በሀገር ግን ምንድነው አገር ነን ማለት ነው። አገር ነን። ይሄኛው አይምሮ ከየት ነው የሚመጣው? በእግዚአብሔር ቃል የተቃኘ አይምሮ ሲሆን ለሀገርህ ለህዝብ መልካም የሚያስበውን ሰው ትጸልይለታለህ፣ ትባርከዋለህ፣ ከሀሳቡ ጋር ትስማማለህ። ለሀገር የሚጠቅም ነገር ከሆነ ነጮቹም ብራዘር ይኸውልህ፣ ለሀገር የሚጠቅም ነገር ከሆነ ለምን እንዴት ምናምን ነገር ብለው አይሉ። ወንድሞች እናቶቼ አገራቸውን እንዴት እንደያዙት ነጩ በተለይ ውጭ ሀገር ያላችሁ አልነግራችሁም ስለምታውቁት ውሾቻቸውን እንኳን ሲያዝናኑ በውጭ ሀገር ያላችሁ ጻፉ። ውሾቻቸውን እንኳን ሲያዝናኑ በአውሮፓም በአሜሪካ በካናዳ ያላችሁ እያየኋችሁ ስለሆነ በአውስትራሊያ ውሾቻቸውን መናፈሻ ሲወስዱ እጃቸው ላይ ፌስታል እንደሚይዙ ታውቃላችሁ አይደል? ውሾቻቸው አይነ ምድራቸውን ሲጥሉ አይነ ምድራቸውን ትተውት አይሄዱም። አይነ ምድራቸውን አንስተው ማንም እኮ አያቸውም፣ ግን አንስተው እንትን ውስጥ ያስቀምጣሉ። ማነው ፌስታል ውስጥ ማለት ነው። ይህንን የምታውቁ 77 ቁጥር ጻፉልኝ። በዓለም ዙሪያ ያላችሁ ውሾቻቸው አይነ ምድራቸውን እንኳን ጫካ ውስጥ መናፈሻ ቦታ ላይ እንዳይጥሉት
የጣሉትን በፌስታል እጃቸውን ሸፍነው አንስተው ፌስታል ውስጥ አድርገው ወስደው ራቢሽ ውስጥ ይጨምራሉ። እኛ ሀገር እኮ ውሾ ፍሩት ነገር በልተው ሙዝ በልተው የሆነ የሚጠጣ ነገር ጠጥተው ምን አድርገው እኔ እንኳን እዚህ ሀገር ስመጣ እንዲህ ስርዓት ተማርኩ። ልጆች አይደሉም እኔ ራሱ እንኳን አንዲት ነገር አልጥልም። አንዲት ራቢሽ ቢን አለ ራቢሽ ቢን ውስጥ ነው የምጥለው። ዝም ብዬ ስራመድ ሳየው አገሬ መቼ ሆን እዚህ ቦታ ላይ የምደርሰው ብዬ እላለሁኝ። አረ ቢታንያ እኛ ሀገር ጸሎት እኔ ጸሎት አያስፈልግም እያልኩ አይደለም እየምለው ጸሎት አያስፈልግም ብዬ አይደለም። እኔ እንዴት ሆኖ ያልቃል? ያው ለልጁ እኮ ክፋትን እያስተማረው ነው የሚሄደው። እኛ እኮ አልቀንም ራሱ ሌላው ትውልድ የሚመጣው ሰላም ቢሆን ጥሩ ነበር። ለልጆቻችን ሽንት መሽናትን ለልጆቻችን እኮ ነው የምናስተምረው። ዘረኝነትን ለልጆቻችን እኮ ነው የምናስተምረው። ለሀገር መልካም ማሰብ መጥፎ መሆን ለልጆች እኮ ነው የምታስተምረው። አፍሪካ በሙሉ ማለት ይችላል፣ ኢትዮጵያ ብቻ አይደለም። ኤርትራ በለው በሙሉ ይሄ ሶስተኛው ዓለም የሚባለው እውነትም ዳርክ ኮንቲኔንት አሉት ነጮቹ፣ የጨለማው አህጉር ማለት ነው። የት ነው ያለሁት? አንዳንዱ እኮ መቼም መንግስተ ሰማያት እንደዚህ ነው አይነት ተብሎ አንገምተውም። በሰው ልብ ያልታሰበ አይን ያላየው ጆሮ ያልሰማ ነው ተብሎ የሚባለው መንግስተ ሰማያት ነው ወይ ያለሁት እኮ ነው ብለህ የምትለው መናፈሻቸው ላይ ስትሄድ። ወይኔ ወንድሞቼ ናቶቼ፣ ያው በውጭ ሀገር ያላችሁ ታውቁታላችሁ። ንግስትዬ በጀርመን፣ በአውሮፓ፣ በአሜሪካ፣ በካናዳ፣ በአውስትራሊያ ያላችሁ ታውቁታላችሁ። እናንተ ስለምታውቁት ለእናንተ አልነግረም። ይሄ ሀገር ውስጥ ቁጭ ብሎ ጨረቃ ድንቡሎቃ ብሎ ለሚለው ትውልድ እንጂ የምነግረው ኦኬ። እንደ ነጭ ሰይጣን የለም ብለህ ያልከው ይሄን ሀገራቸው እጃቸውን አይደለም እግራቸውን ልሰህ ይሆናል የገባው። ተምትሙ ዳንኤል ይሄኔ አሜሪካ ምናልባት ካለ የት ሀገር እንዳለ አላውቅም። አውሮፓ ቢሆን ያለው በሜዲትራኒያን ባህር ሻርክ ቢበላኝ ይብላኝ ብለህ የተሻገርክ ሰውዬ ነው። አሁን ነጮች ሰይጣን ናቸው ብለህ የምትለው ሰውዬ ማለት ነው። ማፈሪያ ትውልድ፣ ማፈሪያ ትውልድ። የሜዲትራኒያን ባህር ስትሻገር በቃ ሻርክ አሳ ቢበላኝ ይብላኝ ብለህ የተሻገርክ ሰውዬ ነህ። ስለ እነሱ እግዚአብሔርን ነው ማመስገን ያለብህ። አየህ፣ ስለ እነሱ እግዚአብሔርን አመስገን። በክፋታቸው ጸልይላቸው፣ አትርገማቸው። ይህን አሜሪካ ቢሆን እጅግርህ እስኪዝል ድረስ ዲቪ ከሆነ ሞልተህ ካልሆነ ፖለቲካ ምናምን ነገር ብለህ አሳይለም ጠይቀህ አሁን ካናዳ የሆነ ያለው ነጮች ሰይጣናቸው ብልሃል አይደል? እስኪ ውጣ ከካናዳ ካናዳ ካለ በቃ ከሰይጣን ሀገርም ታደርጋለህ። ውጣና ኢትዮጵያ ሄድ። አታደርገውም። መቃብሬ ከእግራቸው በታችሁን ነው ብለህ የምትለው። እንደ ድሃ ደግሞ ጥጋበኛ የለም። እስኪ ቢያንስ ስለ እነሱ እግዚአብሔርን አመስግን ብራዘር፣ ክርስቲያን ኮንክ ማለት ነው። ጌታ ምን አለ? የእስራኤልን ህዝብ በትንቢተ ኤርምያስ መጽሐፍ ምዕራፍ 29 ቁጥር 10 ላይ ትዝ ይላችኋል። ላስማረኳችሁ ለባቢሎን ስለዛች ምድር ወደ እግዚአብሔር ጸልዩ አላቸው። ዋት ወደዛ ተማርካችሁ ወደ ሄዳችሁበት አገር ለዛ ስለ ባቢሎን ወደ እግዚአብሔር ስለ እርሷ ሰላምን ጸልዩላት አለ። የእስራኤል ድርሻው ወደ አምላኩ መጸለይ ነው። ስለማ ስለ ባቢሎን። አሁን ካናዳ ከሆንክ ያለው ናውጣ የሰይጣን ሀገር ነው። ነጮች ሰይጣኖች ናቸው ብልሃል። ናውጣ ተብለህ ብትባል ፖሊስ ቢመጣብህ ብራዘር ዲፖርት ልትደረግ ነው ተብሎ ቢባል ሽንትህ ያመልጣል ከታች ሽንትህ። እውነት ነው ብዬ የምልህ መድኃኒዓለም ነው ብዬ የምልህ። በምን አይነት አኗኗር እንደምትኖር ታውቀዋለህ። የሰላም አየር ተንፍሰህ የማታገኘውን ዶላር ሰርተህም ቢሆን በጉልበት ማለት ነው። ግን ወደ ኢትዮጵያን ስትዘረዝረው ምን ያህል ልታገኝ እንደምችል ታውቃለህ። እስኪ ስለ እነሱ እግዚአብሔርን አመስግን።
ክፋት ክፋት ካልክ እንደ ኢትዮጵያውያንስ ደግሞ ክፋት አለ እንዴ? የሰው ዘር የሰው ዓለሙ ሁሉ በክፋት ተይዟል። ዓለም በክፉ ተይዟል ብሎናል መጽሐፍ ቅዱስ። ነጮች ብቻ ሰይጣን የምታደርገው፣ ጥቁሮችስ መላእክት ናቸው። ዘረኛ ማለት አንተ ነህ። ዘረኛ ማለት እስኪ ስለ ሰዎች እግዚአብሔር እናመስገን። እውነቴ ስለምንኖርበት ሀገር እግዚአብሔር እናመስገን። ለምነህ ሀገራቸው ገብተህ ውጣ ብለህ ብትባል ሬሳዬ ብሄድ ይሻላል ነው ብለህ የምትለው። እያንዳንድ ማለት ነው። እያንዳንድ ቤት ገዝተህ መኪና የነዳው በደጆቻችን ሄደው የማያውቁ መኪኖችን የነዳው እነሱ ሀገር መተሰርታ ነው። እፈር በደንብ ሊነገራችሁ ይገባል። እንደናንተ ሰዎች በጣም እፈሩ። እውነቴን ነው የምልህ። የረባ ፈረስ እንኳን አልነበረም፣ እንኳን መኪና ፈረስ እኮ አልኩ። ጥሩ ፈረስ እንኳን በሰፈር ሄዶ አያውቅም። መኪናን የሰዎችን በአይን ለማየት ትችላለህ እንጂ ልትነዳው ግን አትችልም ነበር። አሁን ግን ብራንድ ኒው መኪና ስራ ሰርተ ነው። ልክ ነው። በጉልበት ስራ ነው፣ የእጆችን ስራ ነው ጌታ ይባረከልህ። እናስ ብራንድ ኒው ሲስተም ውስጥ ያስገባዋል። እንድትከፍል አድርገው በቃ ሰርተ ትኖራለህ። ስለዚህ እግዚአብሔር ሊመሰገን አይገባም? ወንድሞች እናቶች፣ ስለምንኖርበት ሀገር አያ። አሁን ደግሞ ሀሳብህን ገለበጥኩ አይደል? እናት ሀገር አሜሪካ አልክ። ቅድም ሰይጣኖች ናቸው አልክ። አሁን ደግሞ እናት ሀገር አሜሪካ። እስቲ ብራዘር የማን ነው? ቱሚሚ ዳንኤል፣ እንደዚህ እስቲ አቸኩል። እሺ አሁን እናት ሀገር አሜሪካ በእግዚአብሔር ቃል አይምሮ የተባረከ ትውልድ ማን ነው? ተሙ አልኩኝ። ሶሪ ማን? ቢኒያም ነው። ተሙዬ ሶሪ፣ በይቅርታ ነው። ተሙ ማለት ነው። ኖ ተሙ፣ አይ ተሳስቼ ነው እኔ። ዳጸ ልሳን ነው ቢኒ የተባለ ማለት ነው። አይወጣም። ውጣ ብለህ ብትለው ራሱ አይወጣም። በዘነዘና ወገቡን ብትሰብረው እንኳን አይወጣም። እዚሁ ሽባ ሆኜ ሊቀመጥ ነው ብሎ የሚል እዚሁ አሜሪካ በዊልቸር ልገፋ ኢትዮጵያ ከሚሄድ ወገቤን ለሁለት ከፍላችሁት ቆርጣችሁት እጅ እግሬንም አራቱንም ቆራርጣችሁት ቆርጥራጭ ሆኜ እዚሁ ጠራኝ። ያልጠራ ቢሪ አንተ አይደለም፣ ቢሪ አንተ አይደለም። ሌላኛው አንድ አለ ታች ሆኖ የሚለፈል እና መጽሐፍ ቅዱስ ስናነብ አይምሮ ይባረካል። እግዚአብሔርን ስለ ፍጥረቱ ታመሰግነዋለህ። እግዚአብሔርን ስለምንኖርበት ሀገር ታመሰግናለህ። በቃ እኔ ለሀገሬ ለኢትዮጵያ የማስበው ብቻ ሳይሆን በጌታም ፊት የምጸልየው ለነጮቹ የሰጣቸውን እውቀትና ማስተዋል እግዚአብሔር ለእኛም ሕዝብ አድሎት ትዕግስት፣ ማስተዋል፣ እውቀት በእውነት የተማሩ ናቸው እኮ ብሎ የሚለው ቃል አይገልጠውም። ብራዘር እውነቴን ነው ብዬ የምልህ፣ እውነቴን ነው ብዬ የምልህ። በሀገራቸው ጉዳይ ላይ አይደራደሩም። እኔ እናንተ በሀገራችን ጉዳይ ላይ አይደራደርም ብለን የምንለው ፋሽስት ሲመጣ ነው ከውጭ። ፋሽስት ከመጣ ኢትዮጵያዊ እውነት ነው አራስ ነብር ነው ምናም ነገር ምናም ብሎ ይላል። ቀፎ እንደተነካ ንብ በአንድነት ይወጣል ይላል። እዚህ ላይ ምንም ጥርጥር የለም። ቆይ የሀገር ጉዳይ ለጦርነት ብቻ ሲሆን ነው እንዴ? ለልማትስ ሰርቶ ለመለወጥ ለምን በአንድነት ሆ ብለን አንነሳም? እነሱ እኮ በጦርነት ጉዳይ ብቻ አይደለም ለመልማት ሆ ብለው ይነሳሉ። መልካምን ሀሳብ ለማምጣት መልካምን ነገር ለትውልድ ለመስራት ሆ ብለው ይነሳሉ። መንገድ ሲሰሩ ወንድሜ፣ መንገድ ሲሰሩ ያለውበት ከተማ ተትናንት ወዲያ እራት ከቤተሰቤ ጋር ወጣሁኝ። ዋናው ሲቲ ላይ ሄደን ማለት ነው። እኔ የዛሬ 8 ዓመት አካባቢ ቋንቋ እየተማርኩ በነበርኩበት ሰዓት ላይ ነው የተጀመረው መንገዱ ከተማ ውስጥ እና እስካሁን ድረስ አላለቀም። 8 ዓመት ሙሉ እነኚህ ሰነፎች እነኚህ ነው እንዴ ታዲያ ኤርሚያስ ብለህ የምትለኝ ከሆነ ኖ ስንፍና አይደለም ብራዘርዬ። 8 ዓመት ውስጥ ከላይ የሚታይ ምንም ያለቀ ነገር የለም።
እየተሰራ ያለው ስራ ውስጥ ለውስጥ ነው። አንደርግራውንድ ሲሰራ እንደኛ አስፋልት መንገዱን ሰርተውት በአራተኛውና በአምስተኛው ወር ትንሽዬ ከሰፈር ላይ የመጣች ጎርፍ ውሃ ስትመጣ ሸርሽራ የምትወስደው አይደለም። ሲሪየስ የሆነ ስራ ነው የሚሰሩት። እውነቴን ነው የምልህ፣ ሲሪየስ የሆነ ስራ ነው የሚሰሩት። አንደርግራውንድ የሚሰሩት 8 ዓመት ሙሉ ጥራት ያለው ስራ ነው የሚሰሩት። የለብ ለብ ስራ አይሰሩም። ቢያንስ እያንዳንዱ የሚሰሩት ነገር ከ50 እስከ 100 ዓመት ድረስ የሚቆይ ስራ ነው የሚሰሩት። የማያዳግም ስራ ነው የሚሰሩት። ወይኔ ሀገሬ ኢትዮጵያ፣ እውነቴን ነው ብዬ የምልህ የማያዳግም ስራ ነው የሚሰሩት። ለትውልድ ገንዘቡ የሚከፈላቸው ገንዘብ መንግስት ለሚበጅትላቸው ገንዘብ እሱን ለመቀራመት ብለው አይደል የሚሰሩት። ኃላፊነት አለ ብራዘር። ኃላፊነት ብቻ ሳይሆን ይሄ ኢንቴግሪቲ የሚባል ታማኝነት፣ አቤት ቤቱን የሰራባቸው ታማኝነት የሚባል ለሀገራቸው እንዴት ታማኞች እንደሆኑ። የእኛ ሀገርስ ከመንግስት የሚበጀትለትን በጀት ወይ ደግሞ የሚከፈለውን ደሞዝ ነው። ሲሚንቶን እንኳን ከአሸዋ ጋር በትክክል አያቦኩትም። ኮንዶሚኒየም እየተባለ እየተሰራ አይደል የሚሰምጠው 10 ዓመት ሳይሞላ የመንግስትን በጀት ጥርግ አድርጎ በልቶ ከኔና ከአንተ ከእናቶችና ከአባቶቻችን ላይ የተሰበሰበ የግብር ገንዘብ ነው። መንፈሳዊ መሆኔ ይሄንን ነገር ትክክል የተሰራውን ጌታንና የሰራውን አካል ለማመስገን፣ ትክክል ካልሆነ ደግሞ ትክክል አይደለም ብዬ ለማለት መንፈሳዊነት አይከለክለኝም። እንዴት እንደሚሰሩት አልኩ ብራዘር። ትልልቅ ዝናብ ይዘንባል፣ ጎርፍ ይጎርፋል። አንድ መንገድ ተቦርቡሮ ተሸርሽሮ አያውቅም። አንድ መንገድ በየመካከል ላይ እንኳን ራሱ እንደዚሁ በጎርፍ በምናምን ነገር የተመታ እንኳን እና አንዳንድ የጎረጎደ እንኳን ነገር ካለ ሌሊቱን ሁሉ እንዴት አድርገው እንደሚሰሩት ቀን ላይ ጎርጓዳ ሆነ ያየኸውን ጠዋት ስትነሳ የቱ ጋ ነበር ጉድጓዱ? እዚህ ጋር አላየሁትም ነበር ቅድም ማለት ትናንትና አላየሁትም ነበር እዚህ ጋር ሰነዳ ብለህ እንድትል ያደርጓል። ሌሊቱን ሁሉ ይሰራሉ። እኛ ሀገርስ ቀን የሰሩትን ቻይናዎች ሌሊት የእኛ የኢትዮጵያ ሕዝብ መዶሻና አካፋ ይዞ ቆፍሮ ባሌስትራውን ብረት ሱማሌ ተራ ምናነሽ ተራ ይዞት ይሄዳል። የኤሌክትሪኩን ማነው የስልኩን ኬብል ቆርጦ አላይስቱን ኬብል እየቆረጡ ማለት ነው። የባቡር ሀዲድ ነቅሎ። ይሄ የተረገመ ትውልድ ነው ወይስ የተባረከ ትውልድ ነው? ወንድሞች እናቶች፣ የባቡር ሀዲድ ብረቱን ነቅሎ ምን አለሽ ተራ ይወስደዋል። ይሄ ሰውዬ እናት ሀገሬ ኢትዮጵያ ብሎ ለእናት ሀገሩ ኢትዮጵያ እሞታለሁ ይላል። እዚህ እኮ ገሏት ሲያበቃ ማለት ነው። እግዚአብሔር ይሄን አይምሮ የሚባረከው ወንድሞችና እህቶቼ፣ አይምሮ የሚባረከው በእግዚአብሔር ቃል ነው። የኤርሚያስ የሚወጣው ከዚሁ ማህበረሰብ መካከል ነው፣ ኢትዮጵያዊ ከሚባል ሐሳቤ እንዲህ እንኳን እንዲፈወስ ያደረገው እግዚአብሔር በቅዱስ ቃሉ ነው። ሐሳቤን ፈውሰው ብቻ ማል ብለን መጸለይ ብቻ አይደለም የሚፈውሰው መፈወሻውን የእግዚአብሔርን ቃል በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ብሎ ሲል እግዚአብሔር የልብ መታደስ፣ የዘመን መታደስ፣ የአይምሮ መታደስ፣ የህይወት መታደስ እንዲያደርግልን ወደ እግዚአብሔር ቃል ተመለሱ። አስቀድሞ ለራሳችን ቀጥሎም ለቤተሰቦቻችን፣ ለልጆቻችን፣ ለሚስቶቻችን፣ ለጎረቤቶቻችን፣ ለሀገራችን፣ ለትውልዳችን መልካም ሐሳቢ እንሆናለን። ጌታ እግዚአብሔር ለዘላለም ስም ይባርክ። መልካም ሐሳቢ
እውነቴን ነው የምልህ። የሰው ልጆችን ሳይ ውስጤ እንዴት ርኅራኄ እንደሞላ ከየት አመጣኸው ኤርሚያስ ብለህ ብትለኝ ጌታን ሳልቀበል በፊት የነበረኝን አውሬነት ብታውቀው ኖሮ ዛሬ የሆንኩትን ነገር አልሆንም ነበር። ኤርሚያስ አስለቅሳለሁ እንጂ አላለቅስም ነበረ። ተደባድቤ መትቼ ወይ በጩቤ ወግቼ ወይ በብትር መትቼ አንክቼ በሽመል ማለት ነው። እንደዛ ነበርኩኝ። ይህን ሰው ቀይሮ እግዚአብሔር ከእኔ አልፎ ሰዎችን ሳያቸው ውስጤ የሚሰማኝ ርኅራኄ፣ አዘኔታ ከየት መጣ? ጌታ ኢየሱስ ክርስቶስ ህይወቴን ሲነካው ህይወቴን ሲለውጠው ኖሮ ለዚህ ሰው ባረግለት እላለሁኝ። ትናንት አንድ ወንድም ገንዘብ ይሰበስብለት ነበር፣ ኦርቶዶክሳዊ ወንድም ኦንላይን ላይ እና አየሁትኝ። ሳየው በቃ ውስጤ እንዴት እንዳሳዘነኝ አልኳችሁ። እዚሁ ኦንላይን ላይ እኛን የሚከራከረን እያሰባሰቡለት ነበር ገንዘብ እና ለአንድ ወንድም ደወልኩለትና እባክህ ፍቃድ ቢሆን አልኩት። ፍቃድ ቢሆን ጠይቀውና ስልኩን ፍቃደኛ ከሆነ ስጠኝ። ለምን 1000 የኢትዮጵያ ብር አላግዘውም? የሙሉ ጊዜ አገልጋይ ነኝ። ከጉድለቴ ለምን 1000 የኢትዮጵያ ብር ለምን አልሰጠው? አንድ ሺህ ብር ቻለኝ ተብሎ ማለት ነው። የሆነ ስራ ጀምሮ የሆነ ነገር ሆነብኝ ከዛ ፈረሰብኝ ብሎ ፊቱ ክስል ብሎ አየሁት። በቃ ሳየው ማለት ነው። ሩሮዎቹ ነው። የሰማይ አባታችን እግዚአብሔር ሩሩ ነው። ሩሮዎቹ ነው የተባልነው። ለሀገር ለህዝብ እንኳን ለእሱ አይደለም ለሌላውም ሁሉ እንኳን በየጎዳና ላይ ተበትነው መድኃኒት መግዣተው የሚንከራተቱ ህፃናት እየሮጡ ከመኪና ጎማ ስር አባዬና ማዬ ራበኝ ብሎ የሚል የሀገሬን ህዝብ ኢትዮጵያውያን፣ ኤርትራውያን ልባችን ውስጥ አዘን አለ። የክርስቲያን ሀገርን ብለን እንላለን። በቤታችን እንኳን መጽሐፍ ቅዱስ የለም። እንኳን በሆቴላችን በልባችን ውስጥ መጽሐፍ ቅዱስ የለም። የእግዚአብሔር ቃል እውቀት የለም። ለምን አላነበብንም? ምክንያቱም የሃይማኖትን ቤት አንብቡ ብሎ አያበረታታህም። እባካችሁ ልለምናችሁ ወንድሞች፣ እናቶች ወደ እግዚአብሔር ቃል ወደ መጽሐፍ ቅዱስ እንመለስ። አይኖ ከአርእስት ወጥተን በጣም ብዙ እንዳወራው አውቃለሁኝ። ወንድሞች፣ እናቶች ግን የሚጠቅመው ነገር የምነግራችሁ የእኛ አይምሮ ይፈወስ፣ የእኛ አይምሮ ይባረክ። ኢየሱስ ክርስቶስ ከባረከን በላይ አሁንም አይምሯችንን ይባርከው። መልካምን በማፍለቅ መልካምን ሀሳብ በማፍለቅ በትንቢተ ሕዝቅኤል ላይ እንደሚናገረው ኃጢአትን ከልባቸው ጸንሰው ያወጣሉ ብሎ እንዳለ ኃጢአትን ከልባችን ጸንሰን የማናወጣ ጽድቅንና መልካምን ነገር ለሀገራችንና ለሕዝባችን ለሰው ልጆች ሁሉ በብሔሩ፣ በቋንቋው፣ በቀለሙ፣ በዘሩ ሳይሆን በአብሮ አደገነት ሳይሆን በእግዚአብሔር ልጅነት በክርስቶስ ኢየሱስ የሞተለት ሰው ነው ብለህ በእግዚአብሔር መልክና አምሳሌ የተፈጠረ ሰው ነው ብለን በሰውነቱ እንድንቀበለው፣ በሰውነቱ እንድናቀርበው፣ በሰውነቱ እንድንወደው፣ በሰውነቱ እንድንረዳው፣ በሰውነቱ ከሐዘኑም ጋር ከደስታውም ጋር አብረን እንድንቆም ልባችሁና አእምሯችሁ እንደዚህ የተፈወሰ ከሆነ ወንድሜ መነኝ፣ እግዚአብሔር አምላክ የልብ አምላክ ነው። ከኛ አልፎ ለልጆቻችን ሁሉ መልካምን ነገር ታስቀምጣላችሁ። ለሰዎች ማድረግ ብትችሉ መልካምን ነገር አድርጉ። ማድረግ ባትችሉ መልካምን አስቡ። ክፉን ከሚያስቡ ጋር አብራችሁ እንዳታስቡ። ለልጆቻችሁ መርገም ነው የምታስቀምጡት። ክፉ ከሚያስቡ ጋር እንዳታስቡ። ለሀገራቸው፣ ለሕዝባቸው፣ ለወገናቸው መልካም የማያስቡ በመጽሐፈ ምሳሌ ላይ ልጅ ክፉዎች ና በመንገድ እንሂድና ሸምቀን እንውጋና እንደዚህና እንደዚህ እናድርግ ብለው ቢሉ አትስማቸው። እምቢ በል ብሏል። እምቢ አትሄድ ከመንገዳቸው፣ ዞር በል ፈቀቅ በል ከጎዳናቸው ይላል። ቁጭ ብሎ እኮ የሚልህ ና ሲሄደን የእንትናን ትዳር ለምን አናበላሸውም ብለው ማለት ነው። ካፌ ቁጭ ብሎ በእንትና ትዳር ውስጥ ገብተው እጃቸውን አስገብተው እግራቸውን አስገብተው ያ ትዳር ተናግቶ ከሆነ ተሰብሮ እስከ ወዲያኛው ብትን ብሎ እንዲቀር በምላሳቸው ያደሙታል፣ ይሰብሩታል። ሰው ትዳር ውስጥ ገብተው እሱ ነው እሷ ናት እሷ ነች እሱ ነው ምናምን ነገር እያሉ ማለት ነው። የተረገመ ትውልድ ምን ዘመን የምታይ ከሆነ ሰላምን ሻ ተከተላት ነው ብሎ የሚለው የእግዚአብሔር አይኖች ወደ ጻድቃን ጆሮቹም ለጸሎታቸው የተከፈተ ነው። እግዚአብሔር ግን ክፉ በሚያደርጉ ላይ ነው ተብሎ ተጽፏል። እታች ሆነ ስማ፣ ምን ታረግ ትገባለህ? እታች ሆነ ስማ ብራዘር
ከመልካም ጋር እንስማማለን። መልካምን ካደረገ ማን ኢትዮጵያዊ እስከሆነ ድረስ ይሄኛው እስላም ነው ይሄንን የሰራው ክርስቲያን ይሄን የሰራው ብያለንም ኢትዮጵያዊ እስከሆነ እየተባለ እንዴት አይነት ዱለታ እንደዶለቱብን እያሉ እኛ አረብኛ ቋንቋ እንሰማም አብዛኞቻችን። እነሱ ግን ሰምተው ኢትዮጵያውያን ስለሆኑ በእስልምና እኮ ይቀርቧቸዋል። ግብጾች ሙስሊሞች ናቸው፣ እነ መሐመድ አልአሩሲ እስላሞች ናቸው። በሃይማኖት አንድ ነን ምናምን ነገር ይበሏቸው እንኳን አላሉም። ታውቃለህ? ህዝቤ ተጠንቀቁ እያለ ክርስቲያኑ፣ ሙስሊሙ፣ አማራ፣ ኦሮሞ፣ ትግሬ እያልክ አትባላ። ግብፅ እንደዚህ ብላ ደግሳላለች። በፓርላማቸው እንዲህ ያወራሉ እያሉ ፖዝ እያደረጉ እየተረጎሙ ዋጋ ከፍለው ወንድሞች ናቶች አንቅተውናል። የተባረከ አይምሮ አየህ፣ ለህዝቡና ለሀገሩ እንደዚህ ያስባል ማለት ነው። አንተ መጽሐፍ ቅዱስ ይዘህ እነሱ ቁርአን ይዘው እንደዚህ ካሰቡ አንተ መጽሐፍ ቅዱስ ይዘህ ግን አንተ የተቃራኒ ታስባለህ። እኔ አንተ ክርስትና እኔ በአፍንጫዬ ቢወጣ ይሻላል አልኩ። ለህዝብና ለሀገርህ ለህዝብ ለወገንህ መልካምን የማታስብ ከሆነ የአንተ ክርስትና የአንተ ኦርቶዶክስነት የአንተ ካቶሊክነት የአንተ ጴንጤነት ምንም አይረባ ማለት ነው። መልካምን የሚሰሩ ሰዎችን እነሱን እንኳን አግኝተን ባናመሰግናቸው ስለ እነሱ እግዚአብሔርን ማመስገን አለብን። ቴንክ ዩ ሎርድ፣ እግዚአብሔር ስምህ ይባረክ። ዩናይትድ ኔሽን ላይ 13 ጊዜ ተሰብስበውባታል ኢትዮጵያን በባለፉት 4 እና 5 ዓመት ላይ 13 ጊዜ ዩናይትድ ኔሽን እንድንበተን እንደ ህዝብ እንድንፈርስ እንደ ሀገር 13 ጊዜ። አንተ ምን ጉዳይ ነው? ከህዝቤ ጋር እዚህ የነበራችሁ 77 ቁጥር ጻፉልኝ። 21 ቀን የጾም ጸሎት አውጀን ስናለቅስ የነበረው ጥቁር ለብሰን 77 ቁጥር ጻፉልኝ። ያኔ ላይቭ ስርጭት ማለት ነው። 77 ቁጥር ጻፉልኝ። 21 ቀን ጾም ጸሎት ይዘን አብረን ስንጸልይ የነበራችሁ የእግዚአብሔር ልጆች እንዳትዋሹ። ቹችዬ ያውቃለሁ እና ቤት አይደል አብራችሁ በዛን ወቅት ላይ ጸለያችሁ። ያነባንበት ነው፣ ያለቀስንበት ነው። ኢትዮጵያ የመጨረሻዋ ገደል ላይ ገብታ ነበር። ንግስትዬ እነ ራሄል አዎ ይሄ ሌላው ተኝቶ ፈሱን ሲፈሳ የነበረ ነው። ታዩ አልቅሰናል። አምላካችን እግዚአብሔር አላሳፈረንም። እኔም ብቻ ሳይሆን እኛም ብቻ ሳይሆን በዓለም ዙሪያ ያሉ ኢትዮጵያውያን፣ ኦርቶዶክሳውያን፣ ሙስሊሙ፣ ወንጌል አማኞች ሁላችን እንደየሃይማኖታችን ስርዓት እንደሚፈቅድልን ወደ እግዚአብሔር ጮኸናል። ኢትዮጵያ የምትባል ሀገር እንደ የመን ልትበተን ነበር። እንደ ሊቢያ ልትፈርስ ነበር። እንደ ሶሪያ ልንተላለቅ ነበር። ከምን እንዳወጣህ እግዚአብሔርን ስታውቅ እግዚአብሔር በምን ሰዎችን እያስነሳ ማለት ነው። ሰዎችን እያስረሳ። እኔ ስለ ጠቅላይ ሚኒስትር አብይ እግዚአብሔርን አለማመስገን አልችልም። ይህን ሰው አስነስቶ በዚህ እሳት ውስጥ አልፎ እየተጠበሰ የስንቶች አመል እየጠበሰው የስንቶች ስድብ እየጠበሰው በዚህ አማራው ሲጠብሰው፣ በዚህ ኦሮሞ ሲጠብሰው፣ በዚህ ትግሬው ሲጠብሰው፣ በዚህ ሌሎቹ ሲጠብሱት፣ በዚህ ሁሉ ውስጥ ሆኖ ታግሶ ችሎ እኔ በሆን አልታገስም። እውነቱን ስነግር በጠቅላይ ሚኒስትር አብይ ወንበር ላይ በሆን እኔ አልታገስም። አገር ጥዬ ብን ብዬ ነው የምጠፋው። የራሱ ወገን የሚረግመው የራሱ ወገን ሊገለው የሚፈልግ እሱ ኢትዮጵያን በኢትዮጵያ ጉዳይ ከሆነ አንገቴ ይቆረጣል ብሎ አደረገው እኮ ማለት ትችላለህ እኮ። ከቤተ መንግስት ወጥቶ ውትድርና ውስጥ ገባ። የመጨረሻዋ ደወል ልትደወል ስትል ዩናይትድ ኔሽን ቹ ሲል ማለት ነው። ስለዚህ ሰው እግዚአብሔርን ባላመሰግን በደለኛ ነኝ። ለምን? አገሬ እንደ አገር ዞሮ መግቢያ ነው። እንዳትበተን እንዳትፈርስ እውነትን ከያዙ ኢትዮጵያውያን ጋር እግዚአብሔር ስላለፈ ነው። ብራዘር ስላለፈ ነው። ሶማሌ እስካሁን ድረስ እንኳን አልተረጋጋችም። መንግስት አልባ ሀገር ሆና እስካሁን ድረስ እንኳን አልተረጋጋችም። ብራዘር የአውሬ መፈንጫ ነበር የምንሆነው። የአውሬ መፈንጫ፣ የአገር መሳቂያ መሳለቂያ።
ጣሊያን ቢገዛን ይሻላል ብለን የምንልበት ዘመን ነበር የሚመጣው ከሚደርስብን መከራ የተነሳ። አንደኛው ሌላኛውን አንገቱን በመቁረጥ ብቻ ራሱ እንኳን አይበቃውም። ዘር ትውልዱን በማጥፋት ለዘመናት ነበር የሚቆይ እሳትና ጦርነት የሚሆነው። እግዚአብሔር ታደገን፣ ከነ ድካማቸውም ቢሆን ታደገን። አንዳንድ ሰዎችን እያስነሳ ታደገን። ኢትዮጵያ እንደ ኢትዮጵያ ትክረም ብለው ማለት ነው። ታደገን። እውነቴን ብዬ የምልህ ታደገን። እንጂ አገሮች እኮ በዙሪያችን ፈርሰዋል። ሶሪያ እኮ ፈረሰ። ሶሪያ እኮ ፈርሷል ብራዘር። ሊቢያ እኮ ፈርሷል ብራዘር። የመን ፈርሷል እኮ ብራዘር። እስካሁን ድረስ የአውሬ መፈንጫ ነው የሆነው። ጋዛ እኮ ፈረሰ ብራዘር። መንግስት ከሌላት አገር ይልቅ ክፉ መንግስት ያላት አገር የተሻለች ነች ብሎ የሚለውን እኔ ቲክ አደርገዋለሁ። ክፉም ቢሆን መንግስት ያላት ሀገር ትሻላለች። ብተና ነበር። ሱዳን ስንት ቦታ ነው የተበተነው? ደቡብ ሱዳን ብሎ ጥቁሮቹ ተገነጠሉ። አሁን ደግሞ ለሁለት ሊከፈሉ ማለት ነው። ጦርነት ውስጥ ናቸው ያሉት። ኢትዮጵያ ስንት ቦታ ነበር ልትበተን የነበረችው? ስለ ምድር ጸልይ፣ እግዚአብሔርን አመስግን። መልካም ከሚሰሩ መሪዎች ጋር መልካምን ስራ ከቻልክ ማለት ካልሆነ ጸልይ፣ እንደ ክርስቲያን ጸልይ። ለህዝባችንና ለሀገራችን ሰላምን ተመኝ። ለሰው ልጆች ሁሉ በሙሉ ሰላምን እንኳን መስጠት ባንችል ሰላምን ተመኝ። ሰላምን የሚሰጠውን ጌታን ሰላምን እንዲሰጣቸው እንለምን። ይሄ ሁሉ ግን የሚመጣው ወደ እግዚአብሔር ቃል በመመለስ ነው። ሐዋርያዊ ቅብብሎች ብለው ከሐዋርያቱ ትምህርት ጋር የራቀ በመንፈሳዊ ዓለም ደቀን፣ በምድራዊም ዓለም ደቀን። በመንፈሳዊም ዓለም ረሃብተኞች ነን። የምን የእግዚአብሔር ቃል ረሃብተኞች። የክርስቲያን ምድር ነን፣ ግን በእግዚአብሔር ቃል ጠኔ የደፋው ትውልድ ማለት ነው። በጠኔ የሞተ ትውልድ፣ የእግዚአብሔርን ቃል የማይበላ የእግዚአብሔርን ቃል ቁጭ ብሎ ማያነብ ማለት ነው። ማያነብ ፎከስ አድርጋ ተያው እንዴ የዳርን ነገር አትስራ፣ አትንኮራኩም እንዴ ወንድሞች ናቶች። በሁለቱም በኩል ረሃብተኞች ሆነን መቀጠል የለብንም። እንደ መጽሐፍ ቅዱስን እንኳን አንብበን ቢያንስ መንፈሳዊ ረሃብነታችን ከላያችን ላይ ሊወገድ ይገባል። ቢያንስ በእግዚአብሔር ቃል ነፍሳችን ልትጠግብ ይገባል። ታዲያ እሱ በምኞት አይመጣም። መጽሐፍ ቅዱስን አንስተ ቁጭ ብለ በማንበብ አምላክን እግዚአብሔርን ታውቃለህ። በመጀመሪያ እኛ በምድራዊውም በእንጀራም ተርበን ኢትዮጵያውያን፣ በእግዚአብሔርም ቃል ተርበን፣ በሁለቱም ረሃብተኞች ሆነን እስከ መቼ ድረስ ወንድሜ? ሆድ የሚሞላው በስንዴ ነው፣ መንፈስና ነፍስ ግን የምትሞላው በእግዚአብሔር ቃል ነው። ሰው በእንጀራ ብቻ አይኖርም ተብሎ ተጽፏልና ከእግዚአብሔርም አፍ በሚወጣ ቃል ነው ተብሎ ስለተባለ ከእግዚአብሔር አፍ የወጣውን በቀደሙ የብሉይ ኪዳን ቅዱሳት ነቢያት በታመኑ በሐዋርያት ሁሉ ጭምር የተነገረውን የእግዚአብሔርን ቃል ተነሱና አንብቡ። ተነስና እናንብብ። ላነበብነው ለእግዚአብሔር ቃል ሰሚት እናድርግ። ጌታን ያላገኛችሁ ጌታን እንድታውቁ የእግዚአብሔርን ቃል አንብቡ። ወንድሞቼን አንብቡ። የእግዚአብሔርን ቃል ስናነብ አእምሯችንም ልባችንም ሁለንተናችን ሁሉ ይፈውሳል። ከዛ በእግዚአብሔር ቃል ሁለንተና የተፈወሰ ትውልድ ያወጣል። የተፈወሰ ሀሳብ ያወጣል። ያ የተፈወሰ ሀሳብ ለሀገርም ለሕዝብም ለወገንም ይጠቅማል ማለት ነው። ካልሆነስ የተረገመውን ትውልድ ስርዓት ትሄዳለህ። ቻይና ቀን መንገዱን ሰርቶት አንተ ሌሊት ወጥተህ ባሌስትራውን ነቅለህ ምናለሽ ተራ ትሸጣለህ። የቻይናን ዕቃ የሸጠ ይመስላቸዋል ብዙዎቹ። የኢትዮጵያ ከድሆች ላይ በብድር ማነው በግብር የተሰበሰበ ገንዘብ መሆኑን መጥተው በመቁረጫ ያንኑ መድምደው ቆርጠው ሄደው ምናለሽ ተራ ይሸጡታል። ይሄ ምን አይነት ትውልድ ነው? የአብርሃም አምላክ ምስክር፣ የተረገመ ትውልድ። ኢትዮጵያውያን እውነቴን ነው የምልህ። እኔ ማን የረገመን ብለህ ብትል አይዶ ነው የቱ ጋር እንደረገሙት ምድሪቱን። የቀደሙ አባቶች እየረገሙ ይሁድ አለቅ፣ ግን የሆነ የተረገመ ትውልድ
የኤሌክትሪክ ፖሉን እየጣሉት ፖሉን ይሄ ክፍለ ሀገር የሚሄደውን ማለት ነው። ክፍለ ሀገር ወደ ወለጋ የሚሄደውን ከአዲስ አበባ ተነስቶ ወይ ደግሞ ከሆነ ነገር ተነስቶ ወደ አዲስ አበባ የሚመጣውን ፖሉን ብረቱን ቆርጠው ጥለውት እየገዘገዙ ባሌስትራውን ይሸጣሉ። ለሁሉም ነገር የሚፈውሰን ወንድሞችና እህቶች የእግዚአብሔር ቃል ነው። በቃ ይሄን ብቻ ነው መነግራችሁ ወንድሞችና መጽሐፍ ቅዱስን አንብቡ። ሐሳቤን ፈውሰው የሚል መዝሙር ሰምታችሁ ታውቃላችሁ? እቺ መዝሙር አሰምቼ ለዳንኤል ልስጠው። ረጅም አውርቻለሁ፣ ግን ዝም ብሎ ከንቱ ነገር ያወራው መስሏችሁ ከሆነ በጣም ተታላችኋል ወንድሞች እናቶቼ። እንደው በነገሬን በማስረዘብ አማሪያችሁ ካልሆነ በስተቀር እጅግ የሚጠቅማችሁ ነገር ነው ያወራኋችሁ። የሚጠቅመን ነገር ነው ያወራሁት። ሐሳቤን ፈውሰው። የወንድማችን የዘማሪ ዮሐንስ በላይ መዝሙር ነው። ኤርሚዬ ከፈቀድክልኝ ትንሽ ምስክርነት መስክሬ እኔ ልወጣ፣ ስራ ላይ ስለሆንኩኝ በኋላ አይመቸኝም። እንትኑ ረጅም ነው አይደለም። ምስክርነት ያደረገውን ብቻ ተናግሬ ለመውጣት ነው። እሺ 90 በመቶ ተናገርከው ሁሉ ማማለው። እንደውም ዘልዬ የገባሁት እንኳን የለንም ስትል እኔ ደህናም ጫማ አልነበረኝም። አሁን መኪና እየቀያየርኩ ምነዳ ሰው ነኝ በሰው ሀገር። ያው ብዙ የምነቅፋቸው ነገርም አለ። የትኛውንም ትክክል ያልሆነውን ነገር መንቀፍ ትክክል ነው። የተናገርከው ሁሉ እውነት ነው። እኔ ግን አሁን ልናገር የፈለግኩት አሁን እኛ ሀገር የሆነ ቶርኔዶና የቀላቀለ ነገር ነው። ብቻ ምን አደከማችሁ? በጣም ኃይለኛ ነገር ነበር። እኔ ደግሞ የሆነ መኪና ተገጭቼ ትንሽ ወገቤን ቴራፒ ለማድረግ የሆነ ዶክተር ጋር ነበርኩኝ። እዛ አንዱን ሴክሽን ጨርሼ ወደ ሁለተኛው ላይ የሄድኩኝ ምን አደከማችሁ? ጌታ የመጣ ነው የሚመስለው። እንትኑ ማዕበሉ፣ ዝናቡ፣ በረዶው ተደበላለቀ አንድ ላይ እና ኤሌክትሪክ ምናምን የለም። ሁሉ ነገር ጠፋ። ትላልቅ ህንፃዎች ፈረሱ። እና እኔ በቃ መጀመሪያ የተናገርኩት ነገር ምንድን ነው? ቤዝመንት የላችሁም አልኳቸው። የለንም አሉ። ወደ ልቤ ምን መጣ? እንደዚህ አይነቱን ክፉ ነገር እንደዚህ አይነት ነገር የሚያስነሳ ስልጣን ሰምሃው ከእግዚአብሔር በታች ያለው ጠላት ነው አልኩኝ። በቀጥታ ወደ ወጥቼ በኢየሱስ ክርስቶስ ስም አቆም አልኩኝ። በቃ በኢየሱስ ክርስቶስ ስም ቀጥ ነው ያለው። በእውነት ነው የምላችሁ፣ በእግዚአብሔር ፊት ነው። የኔ ንግግር አይደለም። ከፈለጋችሁ ዶክተሩ፣ ሴክሬታሪው፣ አካባቢው የነበሩ ሰዎች ሁሉ እየጮኩ ነው የምገስጸው። ቀጥ ብሎ ነው የቆመው። የያዝነው ስም የሚያኮራ ስም ነው። የኢየሱስ ክርስቶስ ስም ይሰራል። አዎ ብዙ መልካም እንድናስብ፣ ለሀገራችን መልካም እንድናስብ፣ ለሰው ዘር ሁሉ በሙሉ መልካም እንድናስብ ክፉ የሆነው አውሬ የሆነው ጠባያችንና አመላችንን ከላያችን ላይ አንስቶ በጉ ክርስቶስ በግነትን ስላላበሰን ለዘላለም ስሙ ይባረክ። በዚህ መዝሙር 5 ደቂቃ ናት። ስሟት። የሚፈወሰው ልብ ሲፈወስ ነው። ልብ የሚፈወሰው በሕያው እና ለዘላለም በሚኖረው በእግዚአብሔር ቃል። ስለዚህ አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከሱ ዘንድ ነው፣ ከዛ ነውና ከሱ ነውና ብሎ ስላለ ሰው ልቡን የሚጠብቀው በእግዚአብሔር ቃል ነው። የእግዚአብሔር ሰው ዳዊት ምን ይላል? በመዝሙር 119 ቁጥር 9 ላይ ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው ይለዋል። ይጠይቅና ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። በፍጹም ልብ የፈለግኩ ከትእዛዝህ አታርቀኝ፣ አንተን እንዳልበድል ቃልህን በልቤ ሰወርኩ ይላል። ጌታዬ እኔንም እርዳኝ፣ ህዝብንም እርዳው። ሰው ያደረግከን
ስንታይ በሰዎች ፊት ሰዎች ነን፣ ግን አውሬነት ጠባይ የአውሬነት ባህሪ ነበረ። ከዛ የፈወስከን አንተ ነህ፣ ከዛ ያዳንከን አንተ ነህ፣ የእግዚአብሔር ልጅ ኢየሱስ። ስለዚህ ውለታ የምንከፍልህ የለም። ያደረክለት ብቻ ይገባዋል። የተደረገለት ትውልድ ብቻ አንተን ያመሰግናል። እግዚአብሔር ሆይ ከየት እንዳወጣህን፣ የት ማን እንደነበርን፣ ከየት አንስተን እዚህ እንዳደረስከን የምናቅ ብቻ እናውቃለን። እኔ ይናገራል ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። በፍጹም ልቤ ፈለግኩህ፣ ከትእዛዝህ አታርቀኝ። አንተን እንዳልበድል ቃልህን በልቤ ሰወርኩ ይላል። ቃሉን በልቡ የሰወረ ትውልድ፣ በእግዚአብሔር ቃል ልቡ የተፈወሰ ትውልድ የተፈወሰ ሐሳብ ያፈልቃል። ያ የተፈወሰ ሐሳብን የሚያፈልቅ ትውልድ አገርንም ሕዝብንም ወገንንም የሚፈውሰን ሐሳብ ይሰጣል ማለት ነው። በእግዚአብሔር ቃል ልቡ ያልተፈወሰ ትውልድ የተፈወሰን ቃል የሚፈውስን ቃል አያወጣ። እርግማን፣ ጦርነት፣ የጦርነት ነጋሪ ሲደልቅ ይኖራል። እግዚአብሔር ምድራችንን ያስብ። በምድራዊውም ዓለም በሰማያዊውም በመንፈሳዊውም ዓለም ቅብብሎሽ አለን ብለን እንበል እንጂ የተቀባበልነው ነገር ምንድን ነው? ከአባቶቻችን ከትውልድ ትውልድ የተቀባበልነው ለሀገራችን ምንድን ነው? ጦርነት ነው፣ እልቂት ነው። እስካሁን ድረስ በምድር እንኳን ዝም ብለህ የምታስበው ቶ መንፈሳዊ የሚባለውን ነገር ለጊዜው እርሳው። መንፈሳዊነቱ እየየም ሲዳላ ነው ይባላል በሀገራችን። ቶ ከነገስታቶቻችን ምንድን የተቀበልነው? አፄ ዮሐንስ በል፣ አፄ ቴዎድሮስ በል፣ ሚኒሊክ በል፣ አፄ ኃይለስላሴ በል፣ ደርግ በል፣ ኃይለማርያም መለስ በል፣ ኃይለማርያም በል፣ አብይ በል፣ ምንድን የተቀባበልነው እስካሁን ድረስ? በነገስታቶቻችን ዘመን ምንድነው እስካሁን ድረስ ሳያቋርጥ ቅብብሎሹ ቀጥ ብሎ የመጣ ምንድነው? በኢትዮጵያ ውስጥ የተቀባበልነው ምንድነው? ሐዋርያዊ ቅብብሎሽ ብሎ የሚለውን ተውና በምድራዊ ውስጥ እናውራ። ምንድነው የተቀባበልነው? እስቲ የተቀባበልነውን ነገር ከምድራችን ላይ አርቅ ብሎ ያለ፣ ከምድራችን ላይ አልጠፋ ብሎ ያለ ነገር ምንድን ነው? ስሙን ጻፉት የምታውቁ። ፋናዬ ተባረኪ። አየ የተፈወሰ አእምሮ ያለው ትውልድ ምንድነው? ጥላቻና ጦርነት። ሉላዬ ተባረኪ። ጠመንጃ፣ ጥይት መግዣ፣ ውጊያ። ልክ ነው። መገዳደል፣ ሰብልዬ፣ ዘረኝነት፣ እውነት ነው። ሳይቀባበል ተንኮል፣ ክፋት፣ መሰሪነት፣ ዝሙት፣ ርኩሰት፣ ጣዖት አምልኮ፣ የእግዚአብሔር የሆነውን የምንጠላ፣ የእግዚአብሔር የሆነውን የምናሳድድ፣ የእግዚአብሔር የሆነውን የምንገድል፣ ለሰይጣን፣ ለወንዝ፣ ለተራራው፣ ለሸለቆ፣ ለምናም ነገር የምናጥን በግልጥ ደግሞ እንመጣና የክርስቲያን ምድር ነን ብለን እንላለን። እንኳን ሆቴሎቻችን አይደለም የራሳችን ቤት ቢበረበር መጽሐፍ ቅዱስ የማይገኝበት ቤት ግን ክርስቲያን ነው። ልባችንማ ቢፈተሽ እግዚአብሔር ቢፈትሸው እያንዳንዳችን ስንት ሰው አለ። አሁን ዳዊት ቅድም እንዳነበኩት በመዝሙር 119 ቁጥር 9 ላይ አንተን እንዳልበድል ቃልህን በልቤ ሰወርኩ ይላል ዳዊት። አሁን ቃሉን በልቦ የሰወረ ትውልድ አለ እንዴ? አሁን እግዚአብሔር ጴንጤ የሚባል ማህበረሰብ አስነሳ እንጂ እኮ መጽሐፍ ቅዱስን አባከና ብሎ የሚለው አለ እንዴ? በምድራችን ላይ የለም። ሰላም ኬት ይምጣ? አንተ እኮ ሰላም የለም። እንኳን ሰላምን ልናመጣ ቀርቶ እኔ ሰላም ሲኖረኝ አንተም ሰላም ሲኖርህ ነው ሰላም የሚመጣው። እኔ ሰላም ፈላጊ ሆኜ አንተ ጸብ ፈላጊ ሆነ ቤት በኩል ሰላም ይመጣል። አንተ ፍቅር ፈላጊ እኔ ጥላቻ ፈላጊ ከሆንኩ ቤት በኩል ይመጣል። ስንት ሚሊዮን ክርስቲያን ነው አሁን ኢትዮጵያ ምድር ላይ ያለው? ካቶሊኩ፣ ኦርቶዶክሱ፣ ፕሮቴስታንቱ ቢደመር ስንቱ ትውልድ በልቡ እንደ ዳዊት አንተ እንዳልበድል ቃልህን በልቤ ሰወርኩ ብሎ እንዳለ ስንት ሰው ቃሉን በልቡ ሰውሮ ይዟታል? ስንት ትውልድ በእግዚአብሔር ቃል እውነት ልቡና አይምሮ የተፈወሰ ነው? ስንት ትውልድ ከተፈወሰው አይምሮና ልብ የተፈወሰ ሐሳብ ያፈልቃል? ፈትሸው፣ እኔም ፈትሻለሁ። የሚያዋጣው ሐሳቤን ፈውሰው ብሎ ማለት ነው። ብቻ ማለት ብቻ ሳይሆን ደግሞ እግዚአብሔር አይምሮን የሚፈውስበት የሰው ልብ የሚፈውስበት ቅዱሱን ቃል ሰጥቷል። ወንድማችን ዘማሪ ደረጀ ሲዘምር ምንድን ነው ብሎ ያለው? ወንድሜን ለመጥላት ምንድነው ብሎ መቀጥቀጫው ብረት መዶሻ በእጅ ነው የሚለው መዝሙር እንዴት ነበር? እንዴት ነበረ? መቀጥቀጫው ብረት መዶሻ በእጅ ነው ብሎ የሚለው መዝሙር አለ ዘማሪ ደረጀ።
እስቲ አስታውሱኝ ፕሊስ። እንደው ማንሻው ላይ የምታውቁት ዶክተር ደረጀ ከበደ እግሬ የሚራመደው ቴንኪው ተባረክልኝ። ኢትዮ ቢ አለ የተባረከ አይምሮ አየህ፣ የተፈወሰ አይምሮ እንደዚህ ቶሎ ያመጣል። እግሬ የሚራመደው ሻካራ መንገድ ነው ብሎ የሚለው ማን ነው? ይቅርታን ለማድረግ ልቤ አልሆን እያለው እግሬ የሚራመደው ሻካራ መንገድ ነው። እንዴ መዝሙሩን ለምን አልከፍተው? ይቅርታን ለማድረግ በዚህ መዝሙሩን እንጨርሳለን። ጨርሻለሁ። ጌታዬ ይሄኔ አባት ስም ለዘላለም ይባረክ። ይቅርታን ለማድረግ ልቤ አልሆን እያለው የሰው አይምሮ እንዲፈወስ ከተፈለገ የሰው ልብ መፈወስ አለበት። የሰው ልብ እንዲፈወስ ከተፈለገ መቀጥቀጫው ብረት መዶሻ በእጅ ነው ብሎ እንዳለ መዶሻው የእግዚአብሔር ቃል። ስለዚህ የእግዚአብሔርን ቃል መጽሐፍ ቅዱስን ስናነብ ለእግዚአብሔር ቃል ሰሚት ስናደርግ በልባችን ላይ ልባችን እንደ ድንጋይ የጠጠረ ልባችን እየተሰበረ አላስፈላጊ ነገር ይወድቃል። ከዛ የተፈወሰ ልብ ይኖረናል። የተፈወሰ ልብ ካለን እግዚአብሔር በዛ በተፈወሰ ልብ ውስጥ የተፈወሰ ሐሳብ ለቤተ ክርስቲያን፣ ለግላችን፣ ለምድራችን እናፈልቃለን። የተፈወሰ ሐሳብ ወንድሞች እናቶች፣ የተፈወሰ ሐሳብ እናፈልቃለን። ያኔ ቤተሰብ ይፈወሳል፣ ሀገር ይፈወሳል፣ ቤተክርስቲያን ይፈወሳል፣ ራሱ ጤንነታችን ይፈወሳል። ራሱ ጤንነት እንኳን ራሱ ማለት ነው። እና ጌታ ይርዳን። የእግዚአብሔርን ቃል መጽሐፍ ቅዱስን አንብቡ ወንድሞች እናቶች፣ አንብቡ። እናንብብ። ብዙ መርገም ብዙ ከርስ የሚሰበረው የእግዚአብሔርን ቃል አንብበን የእግዚአብሔርን ቃል ስናሰላስል የእግዚአብሔርን ቃል ስንማር የእግዚአብሔርን ቃል ሰሚት ስናደርግ ለእግዚአብሔር ቃል እውነት ልባችንም ህይወታችንም የተሸነፈ ሲሆን እግዚአብሔር በቃሉ ወደሚንቀጠቀጥ ወደዛ ወደ ትሑት እግዚአብሔር ይመለከታል። ስጮይ አለሁልሽ ቢልሃል የእግዚአብሔር ክብር ከፊት ከኋላ ሆኖ ይጋርዳል፣ ይጠብቃል። እና መታመናችንን በእግዚአብሔር ቃል ላይ እናድርግ። በጣም ረጅም ሰዓት ነው የወሰድኩትኝ። ሰዓቱን ብቻ በማስረዘሜ ይቅርታ ወንድሞች እናቶች፣ ይቅርታ ሰዓቱን በማስረዘሜ። እንደው አንዳንዱ ነገር ላይጠቅማችሁ ይችል ይሆናል ያወራሁት። እሱን እንግዲህ እናንተ መዝናችሁ መርጣችሁ ሰዱ እና ጌታ እግዚአብሔር ይባረክ። ወንድምነት ዳንዬ በጣም ረጅም ሰዓት ስለወሰድኩ በጣም ይቅርታ። ደግሞ ሀሳቡንም ዳይቨርት አድርጌው ከሆነ አላቅም ማድርግ ያለው በእርግጥ ግን ቴንኪው፣ ተባረኩ፣ ጸጋ ይብዛላችሁ። ወንድምነት አለህ? እሺ ወንድምነት አለው። ጸጋ ይብዛለ ብራዘር። ተባረክ። አንዳንዴ እኮ ሰበር ነገሮች ያስፈልጉናል። የእግዚአብሔር ሀሳብ ሊሆን ይችላል እና ያስፈልጉናል። ጸጋ ይብዛለ ብራዘር። ተባረክልኝ ወንድሜ። ቴንኪው። እሺ ወገኖች ጸጋ ይብዛላችሁ፣ ተባረኩ። ትንሽ እንቆያለን። ጌታ ኢየሱስ ዘመንን ይባርክ። በተለይ ስለ ሀገር ያስተላለፍከው መልእክት በጣም ወሳኝ ነው ወንድምነት፣ በጣም ወሳኝ ነው። እንደ ክርስቲያን እንደ አማኝ በጣም ወሳኝ የሆነ ሀሳብ ነው። የተለወጠ ትውልድ፣ የተቀየረ ትውልድ በወንጌል እውነት አይምሮ ትራንስፎርም የሆነ ትውልድ ነው ለዚች ሀገር እውነተኛ ተስፋ ይህች ሀገር ከተባረከች በረከት መምጣት ያለበት ከቤተ ክርስቲያን ማለት ከቸርች መምጣት ያለበት እና እግዚአብሔር አልሰማም ገ ዳኒ አትሰማም። ትሰማለህ?
አትሰማም። እሺ ይሰማለው? ይሰማል? አሁን አሪፍ ነው። እሺ አሁንስ? እሺ አሁንስ ጋይስ አሁንስ? አሁን አሪፍ ነው። ልቀጥል? እሺ እሺ ያው ነው። ኧረ ተው። እሺ እሺ አሁንስ? አሁን ያው ከሆነ ልንቀለው ማይኩን፣ ያው ልጆች ስላሉ እንዳይረብሹ ያክል ነው። ተመቻችሁ? አሁን አሪፍ ነው። እሺ ኧረ አልተስተካከለም አሁንም ድምፁ። ኧረ ተው ወገኖች አውቃችሁ እንዳይሆን። አሁን ተስተካክሏል። አሁን ተስተካክሏል። እሺ እና በተለይ እንደው ይሄንን ጉዳይ ወስደን በደንብ መነጋገር ያለብን ይመስለኛል። እንደ ሀገር የክርስቲያኑ በተለይ በእውነተኛ መለወጥ የተለወጠ ወንጌል የገባው ትውልድ ለሀገሩ ያለውን ኮንትሪቢዩሽን በደንብ ጊዜ ወስደን መነጋገር እንዳለብን ነበር ወንድምነ ስታወራ ኖቲስ ያደረኩት። ማውራት አለብን፣ መነጋገር አለብን፣ አጀንዳ መሆን መቻል አለበት አይደል? ይቺ ሀገር በረከቷ ከመጣ ከተባረከች የቤተ ክርስቲያን አስተዋጽኦ ቀላል አይደለም፣ ትልቅ ነው የቤተ ክርስቲያን አስተዋጽኦ መሆን ያለበት እና በብዙ በተለያዩ ሴክተሮች ላይ በእውነተኛ መለወጥ የተለወጡ ትራንስፎርምድ ማይንድ ያላቸው በጌታ በክርስቶስ ኢየሱስ በማመን ህይወታቸው የተለወጡ ሰዎች ለምድራችን በረከት የሚሆኑበት ጊዜ መሆን መቻል አለበት በደንብ ማለት ነውና ትውልዳችን በብዙ ነገር ማረፍ አለበት፣ መለወጥ አለበት እና ለዚህ የሚሆን ደግሞ እውነተኛ የበረከት ምንጭ የተለወጠው የክርስቲያኑ ሰርክል እንደሆነ ይታወቃል እና ያንን በደንብ መስራት ይኖርብናል በብዙ ዳይሬክሽን ማለት ነው። ትንሽ ይመስላል ግን ለውጡ በጣም ነው ከፍ የሚለው ባይዘዌ እና አንድ ሰው የተለወጠ ሲሆን ቤተክርስቲያን እንደ ቤተክርስቲያን ተለውጣ መነሳት ስትጀምር ለብዙ ትውልድ በረከት መሆን እንጀምራለን እና በተለይ ሁለንተናዊ ኢንፍሉዌንስ ላይ ቤተክርስቲያን መስራት አለባት። ሁለንተናዊ ለውጥ ላይ አይደለ? አይኖ በወንጌል የሚሰራ የሚገራረሙ ድንቅ ስራዎች አሉ። ግን ወንጌል መሬት ላይ ወርዶ ደግሞ ትራንስፎርምድ የሆነ ሶሳይቲ ማበጀት መቻል አለበት። የዩሮፕን የአሜሪካንን የለውጥ የእድገት መሰረቶችን ብንመረምር የክርስትና እድገት ነው አይደል? የክርስትና እድገት ነው። ክርስትና ሃይማኖት ብቻ ቁጥር ብቻ አልጨመረም አይደል? የሰውን ሁለንተናዊ አስተሳሰብ መለወጥ ችሎ ነበረ ወንጌል የሰውን ሁለንተናዊ ለውጦች ማየት ትችሏል። አሁን የምናያቸውን እንደ ትልቅ አቺቭመንት የምናያቸውን የሶሳይቲ የማይንድ ትራንስፎርሜሽን የመጣበትን ኬዝ ዞር ብለን ብናይ አባቶቻቸው እናቶቻቸው መሰረታቸው ወንጌል ነበረ እና በተለይ ከሁለንተናዊ ለውጥ አንጻር ቤተክርስቲያን መነሳት ይኖርባታል፣ መንቀሳቀስ ይኖርባታል። ለምን? ለቤተክርስቲያን ለምድራችን ተስፋዋ ቤተክርስቲያን ስለሆነች ማለት ነውና በደንብ መወያየት ይኖርብናል። ብናወራበት ሐሳብ በመካከላችን ያላችሁ ሰዎች ሐሳብ ብትሰጡበት የሆነ ቀን ይሄንን ሐሳብ አንስተን የእውነት ዲስከስ ብናደርግበት በጣም ጥሩ ነው። ለምን? እግዚአብሔርን የሚፈሩ ሰዎች በፖለቲካ ውስጥ ያስፈልጉናል። እግዚአብሔርን የሚፈሩ ሰዎች በጽድቅ በቅድስና የሚመላለሱ ሰዎች በንግዱ ዓለም ላይ ያስፈልጉናል። በጤናው ማዕከል ላይ በጤናው ሴክተር ላይ እግዚአብሔርን የሚፈሩ ሰዎች ያስፈልጉናል እና በእያንዳንዱ የህይወት ምዕራፍ ውስጥ ይቺ ምድር ልታርፍበት የሚገባ ጉዳይ አለ። ይህንን ስል ክርስቲያኑ ጭምር ተቀይሮ ነው እያልን ያለ ነው እና ስለዚህ እውነተኛ ወንጌል የለወጣቸው ሰዎች ያስፈልጉናል። በክርስቶስ ኢየሱስ አምነው የዳኑ ግን ለውጡ ከመዳን ባለፈ በህይወታቸው ግን ለውጥ ያመጣ ትውልድ ማለት ነው እና በተለይ ከዘር ከሃይማኖት እንዲህ አይነት እሳቢዎች ላይ ነፃ የሆነ አስተሳሰብ ያለው ትውልድ ለሀገር እንደ ሀገር
እንደ አንድ መጽሐፍ ቅዱስን እንዳነበበ መልካም ሰው መልካም ክርስቲያን የሚመላለሱ በጽድቅ በቅድስና እግዚአብሔርን በመፍራትም ለትውልዱ ምሳሌ መሆን የሚችሉ ሰዎች በጣም ያስፈልጉናል እና ያንን እግዚአብሔር ይረዳናል። አይሆፕ ወንድምነት አንድ ቀን በደንብ ብንነጋገርበት ብናወራበት እዚህ ላይ በደንብ ብንሰራበት ጥሩ ነው ብዬ አስባለሁ። ጌታ ይረዳናል፣ እንነጋገራለን። አንዳንዱ ነገሮች በጣም ሲሊ ነው የሚመስሉት፣ ትንሽ ነው የሚመስሉት፣ ግን እንደ ሶሳይቲ የሚያመጡት ኢምፓክት በጣም በጣም ትልቅ ነው። በተለይ አሁን አንዳንዴ አይመስለንም፣ ያው ታች ያለውን ነገር ስለምናይ ምናምን አይመስለንም እና ለምሳሌ የሚሰሩ ስራዎች ደስ ይላሉ፣ ጥሩ ናቸው እና ዓላማው የመጀመሪያው ዓላማ አእምሯችንን መቀየር ነው። ባይዘው እየተደረገ ያለው ነገር እሱ ነው። ኦኬ መልካም ነገር እያየን ባደግን ቁጥር አስተሳሰባችን ባይ ዲፎልት ይቀየራል። ፖዚቲቭ ነገሮች የሚያነጹ ነገሮችን እያየን ባደግን መጠን ሳናስበው እየተቀየርን እንመጣለን። ኢንቫይሮንመንታችንን ለመምሰል እንሞክራለን እና በአብዛኛው ሶሳይቲው ያደጉት ሀገር ላይ ያንን ነገር ነው እያደረጉ ያሉት እና እኛ ሀገር ላይም ያለው እየተሰራ ያለው ነገር እሱ ከዛ አንጻር የምናያቸው መልካም ነገሮች አሉና በተለይ ጥሩ ነገር ኢንቫይሮንመንቱ ጥሩ ሲሆን አካባቢው ሲያምር ምናምን ባይ ዲፎልት እኛም እየተቀየርን የምንመጣባቸው ጉዳዮች አሉና በጣም እየጸዳ እያማረ ሲመጣ እዛ መሀል ላይ ቆሞ ለመሽናትም የሚከብደን ነገሮች ይፈጠራሉ። ባይ ዲፎልት ምን እያደረገን ያለ ነው? መልካም ነገር ለጥሩ ነገር አብረን መሳተፍ መሄድ እንዳለብን ኢንዳይሬክትሊ በአእምሯችን ውስጥ እየተሳለ ነው የሚመጣውና ሰው ያሳመረበትን ጥሩ ያደረገውን ቦታ ላይ ሄዶ እንደመጀመሪያው ለመጠቀም ይከብደናል በተወሰነ ማለት ነውና ቀስ እያለ ለውጥ ይመጣል። ግን በዚህ ለውጥ ሂደት ውስጥ የቤተ ክርስቲያን ድርሻ ግን ምንድነው የሚለው በደንብ መወራት አለበት። ምንድነው የቤተ ክርስቲያን ድርሻ? እንደ ክርስቲያን ምንድነው ማድረግ የምንችለው? ምን ማድረግ አለብን? ኮንትሪቢዩት ማድረግ አለብን። ሰላም አለ፣ ህዝባችን በጣም ሰላም ይፈልጋል። ከድሮ በተሻለ መልኩ ወደ ሰላም መሄድ አለብን እና ለሰላምስ ኮንትሪቢዩሽን የሚያደርገው ትውልዳችን እንዴት ነው? ምንድነው እሱ ኮንትሪቢዩት ማድረግ ያለብን? እንዴት ነው ለሀገራችን ሰላም እንደ ክርስቲያን እንደ ቤተ ክርስቲያን መስራት ያለብንስ ጉዳይ ምንድነው? እነኝን አሳይመንቶች በደንብ መነጋገር ማውራት አለብን። በጣም ያረከው ነገር በጣም ደስ ይላል ወንድምነት፣ ጸጋ ይብዛልህ። መነሳት ያለበት ኢሹ ነው ብዬ አምናለሁ። ጌታ ቢረዳን አንድ ቀን በደንብ ይነሳ፣ እነኝን ነገሮች በደንብ ብናወራ በጣም የተባረከ ሐሳብ ነው። ጸጋ ይብዛላችሁ። እሺ፣ ስለዚህ ወደ ርዕሳችን እንመለስ። እንዴት ነው? ምን ይመስላችኋል ወገኖች? ወይስ የተነሳ ሐሳብ ላይ ሪፍሌክሽን አላችሁ? ዳጊሻ፣ ምናልባት ቤኪ፣ እዚህ ያላችሁ ወገኖች እንዳልገድባችሁ፣ ከሌለ ወደ ርዕሳችን መመለስ እንችላለን። እሺ ወደ ርዕሳችን እንመለስ። ጸጋ ይብዛላችሁ። እሺ ሐዋርያዊ ቅብብሎች በኦርቶዶክስ ውስጥ አለ ወይ ብለን እያወራን ያለ ነውና